እሬቻ ልክ አይደለም። ኢትዮጵያ የምትባል ሀገር ቅድስት ናት ብለን የምናውጅ ጴንጤዎች እዚህ ያለ ነው። ማርክሲዝም ሌኒኒዝም ማህበረሰብ ውስጥ ማስረጽ ፕሮቴስታንትና በካቶሊክ መካከል ያለው የዘመናችን ትልቁ ሞሎክ ገንዘብ እንደሆነ ይታወቃል። ወሲብ ቀስቃሽነት ያለው እንደሆነ ከፍሎ እከሌ የሚባል ነብይ ጋር ነው እግዚአብሔር ያለው ብሎ የሚንቀሳቀስ ምዕመን ፈጥረናል። ትና ምርጫዬ ነው ተቀበልኩ። እኔ ማን ነኝ? እንዴት ነው መኖር ያለብኝ? እናሸንፋለን። እኔ ግን ማነሳው ሁልጊዜ ጌትነትን ሳስብ ፍርሃቴ በዘሌዋውያን ምዕራፍ 10 ላይ ቁጥር 1 ላይ ያለውን የእግዚአብሔር ቃል እያሰብኩ ነው። ቤተክርስቲያን ቅይጥነትን በዚህ ልክ ልታስተውለው ይገባል የምለው። ዘሌዋውያን ምዕራፍ 10 የአሮን ልጆች ናዳብና አብዩድ እያንዳንዳቸው ጥናቸውን ወስደው ፍም አደረጉባቸው፣ ዕጣኑን ጨመሩባቸው። እርሱ ያላዘዛቸውንም ያልተፈቀደውንም እሳት በእግዚአብሔር ፊት አቀረቡ። ከዚያም የተነሳ እሳት ከእግዚአብሔር ዘንድ ወጥቶ በላቸው፣ በእግዚአብሔርም ፊት ሞቱ። ሙሴም አሮንን እንዲህ አለው፣ እግዚአብሔር ወደ እኔ በሚቀርቡት መካከል ቅድስናዬን እገልጣለሁ፣ በሕዝቡም ሁሉ ፊት እከብራለሁ ብሎ የተናገረው ይህ ነው። አሮንም ዝም አለ ይላል። እግዚአብሔር በፍጹም ከሚጸየፈው ከሚጠላው ሊያየው ከማይወደው ያላዘዘውን የሚያደርግ ሰው ያልተሰጠውን ኢንስትራክት ያልተደረገውን ነገር የሚያደርግ ሰው በእግዚአብሔር ዓይን ምን ያህል ጽዩፍ። እግዚአብሔር ደግሞ በሕዝቡ ይከብራል፣ ይቀደሳል፣ ይፈራል። የሚፈራው እንደዚህ አድርጌ ነው ብሎ ለዘላለም የሚሆን ሐውልትን አቆመ። ቅይጥነት ማለት እግዚአብሔር ያልሰጠንን ደባልቀን መያዝ ነው። ባላዘዘን መንገድ ለማምለክ መፈለግ ነው። ኢንስትራክት ባላደረገን ባልተሰጠን ትእዛዝ ውስጥ ራስን ማግኘት ነው። በዕብራውያን ምዕራፍ 8 ቁጥር 5 ላይ እንደተቀመጠው ለሙሴ እግዚአብሔር ያለውን ታስታውሳላችሁ። በሰማይ እኔ እንዳሳየው አድርገህ ለመስራት ምን በል ተጠንቀቅ። ቤተ ክርስቲያን እንደተመቸን ደስ እንዳለን እንደፈለግነው በቃ ይህን ሳደርግ ደስ ይለኛል በሚለው ይህን ሳደርግ ምን አለበት ለእግዚአብሔር አይደለም በሚለው የቅይጥነት ድብልቅልቆሽ ውስጥ የገባንበት በኋላ በትንተና ውስጥ የምናይበት ብዙ አውዶች አሉ። ስለዚህ ምንድን የታዘዝነው? ከታዘዝነው ወጥተን ደግሞ ያደረግናቸው ምንድን ናቸው የሚለውን ለመመርመር ይህንን መድረክ አመቻችተናል። ለወንድሞች አሁን እድል እሰጣለሁ። ከመጋቢ ልውል እንጀምራለን። ከዛ በስፋት ሁላችሁንም በጌታ ስም ሰላም እላችኋለሁ። እንኳን ወደ 9ኛው የቤሪያ ጉባኤ በሰላም መጣችሁ። ሁልጊዜ እንደምንናገረው 9ኛ የምንለው ወሩን አይደለም፣ ርዕሰ ጉዳዩን ነው። ምክንያቱም አንዳንዶቹ ርዕሶች በሁለት ወር ስላየናቸው ምናልባት ዓመት ሆኖናል። ይህ ፕሮግራም ዓመት ከአንድ ወር ወይም 13ኛ ይሆን ነበር በየወሩ አንዳንድ ርዕስ ይዘን ቢሆን ኖሮ ማለት ነው። ነገር ግን አንዳንዶቹ ርዕሰ ጉዳዮች በሁለት ከፍለን ስላየናቸው 2 ወር ስለፈጁብን አሁን 9ኛ ላይ ያለ ነው እና 9ኛው የቤሪያ ጉባኤ ርዕስ ቅይጣዊነት እና ክርስትና የሚለው እንደሆነ ታውቃላችሁ። ምናልባት እኔ ጥያቄዎቹን ባለፈው ሳምንት የተነሱ ፎሎአፕ ጥያቄዎችን በመመለስ ነውና በመካከላችሁ የሚገኘው። አስቀድሜ ግን ወንድማችን ባይሳን መጋበዝ እፈልጋለሁ። እሱ ባለፈው እኛ የተነጋገርንባቸውን እኔ መጋቢ ተስፋዬና መጋቢ ኢያሱ ያቀረብናቸውን ጉዳዮች የሚያቀርብበት መንገድ ስላለ ወንድማችን ካቀረበ በኋላ በነዛ ጥያቄዎች እኔ ተመልሼ እመጣለሁ።
ለሱ ሰጠን። ሰላም ናችሁ? ሰላም ናችሁ? ሁለተኛ ስለሆነ ቤተሰብ ነን አይደለ? በመጀመሪያ ስለዚህ ፕሮግራም አንድ ነገር ማለት ፈልጋለሁ። ለህብረተሰቡ ለክርስቲያኑ ማህበረሰብ ጥያቄ መልስ ማሰብ ቤተክርስቲያን ሪሌቫንት አትሆንም እና ስለዚህ እንደዚህ አይነት ጥያቄዎችን ሬይዝ አድርጎ መወያየት አንድ ትልቅ ነገር ነው የማየውና እግዚአብሔር ይባርካችሁ። የመጋቢም አንድም ትልቅ ኃላፊነት ማደራም እሱ ይመስለኛል እና ትልቅ ነገር ነው። ምክንያቱም ባለፈው 3 ወር እንዲሁ አንዳንድ ቦታ የተዘዋወሩ ካልቸር ክርስቲያኒቲ በሚል ርዕስ ላይ አንድ ስልጠና ሲሰጥ ብዙ የቤተ ክርስቲያን መጋቢዎች ወጣቱ ጋር ያለው ችግር በተለይ ቅይጥነቱ እነሱ ጋር ስላልደረሰ ብዙ መልስ መስጠት አይችሉም እና ምን ያህል በማህበረሰብ ውስጥ አስፈላጊ ሆኖ ይቆያሉ የሚል ጥያቄ አስነስቶብኛል እና እንዲህ አይነት ርዕሰ ጉዳይ ማውራት በጣም አስፈላጊ የጥሪያችን አንዱ አካል ያስባሉ እና ተባረኩ። ፓስተር ኢያሱ 2 ጥቅሶችን ነው ይላክልኝና በዛ ላይ ጥቂት ነገር ብትል ብሎኛል። እኔ ምናልባት 3 ጉዳዮችን አነሳለሁ። የመጀመሪያ ቅይጥነትን ኤቲሞሎጂካሊ the roots source of the word ከየት ነው የመጣው ቅይጥነት የሚለው ቃል። ምክንያቱም ቃሉን መረዳት በቃሉ ዙሪያ የሚነሱትን ጥያቄዎች ለመመለስ አስፈላጊ ነው ብዬ ስለማስብ እሱን ጥቂት እላለሁ። ቀጥሎ ደግሞ 2 የተሰጡኝ ሶፎንያስ 1:5 እና እንደዚሁም ቆላሲያስ 2:18 ላይ ያሉትን ቨርሶች ወስደን ትንሽ ኤክስፖዝ ለማድረግ ከቴክስቱ ጋር ትንሽ እንቆያለን። ቀጥሎ አሁን ኢትዮጵያ ውስጥ እንደዚሁም አፍሪካ ላይ ያለው ቅይጥነት መልክ ምን ይመስላል፣ ምንጩ እስከየት መጣ የሚሉትን ካየን በኋላ የእግዚአብሔር ቃል ለዚህ የሚሰጠው መልስ ምንድን ነው የሚሉትን እናያለን። ምናልባት መጋቢዎች በሚመሩን አቅጣጫ ነው እና የመጀመሪያው እንግዲህ ሲንክሬቲሲዝም የሚለው ለመጀመሪያ ጊዜ ፕሉፐርክ የሚባል አንድ ፈላስፋን የተጠቀመው በፈርስት ሴንቸሪ አካባቢ የነበረ ከክርስቶስ ልደት በፊት ነው የነበረው። ከዛም በኋላ ኖሯል እና የቀርጤስ ሰዎች ወይ የክሪቴ ፌዴሬሽን በሚለው ነው እነሱን ለመግለጽ የተጠቀመው። ምንድናቸው እነዚህ ሰዎች? ምናልባት ቲቶ የተላከበት ደሴት ቀጣፊ ህዝብ ያለበት ቦታ ማለት ነው እና ህዝቡ በባህሪው የሚባላ ህዝብ ነው፣ የሚጣላ ህዝብ ነው። ልክ ከውጪ ጠላት ሲመጣ ግን ልዩነታቸውን ትተው ወይ ደግሞ ሆልድ አድርገው የጋራ ጠላታቸውን ካሸነፉ በኋላ ይመጣሉ። they syncretize actually different ideologies so that they could defeat the external enemy እንደዛ ነገር ነው። ከዛ በኋላ ይቺን ነገር ፕሉፐርክ ወሰደውና ለመጀመሪያ ጊዜ ሲንክ ያው በግሪክ ሲን የሚል ማጣመር ነው፣ ክሪት የሚል ደግሞ መመሳሰል የሚል ነው። ስለዚህ ልዩ ናቸው፣ ይጣላሉ፣ ጠላት ሲመጣ ግን አንድ ላይ ሆናሉ እና ቃሉ ከዛን ይመነጨው። ከዛ ግን ኢቮልቭ ነው ያደረገው ይሄ ቃል በዘመናት መካከል የመሐከል ወይ ደግሞ ሚድል ቸርች ኤጅ በምንለው ጊዜ ቃሉ ሲምፕሊ እንዲሁ ኒውትራል ሆኖ ነው የቆየው። ልክ ወደ ተሐድሶ ስንመጣ ቃሉን ክፉኛ ነበር የተጠቀሙት አባቶቻችን። ሉተር በተለይ ቺን ሲንክሬቲዝም ኮንሰፕት ፕሮቴስታንትና በካቶሊክ መካከል ያለው የምንገናኝባቸው አንዳንድ ላይኖች አሉ። የህፃናት ጥምቀት፣ የጌታ እራት ጉዳይ አንዳንድ መመሳሰላልና ክሊርሊ መለየት አለብን፣ መገናኘት የለብንም በሚል ሲንክሬቲዝምን በክፋት ያነሱ ነበር። ልክ ወደ ሞደርን ወደ አሁኑ ዘመን ስንመጣ ደግሞ ለስለስ ተደርጓል። በተለይ አንትሮፖሎጂስት ቃሉን ጥሉ ነው ቶለራንስ ኮምፕሮማይዚንግ ከሚል ጋር አምጥተውታልና ይሄ ደግሞ በቤተ ክርስቲያንም ላይ የራሱ አሉታዊ ተጽዕኖ ይዞ መጥቷል። ስለዚህ ቃሉን እንደዚህ ማየት አስፈላጊ ነው ብዬ አስባለሁ። ሲንክሬቲዝምን ቅይጥነት ብለን ተርጉመነዋል እንግዲህ። ስለዚህ ይሄንን ቃል ይዘን ወደ ቴክስት ስንሄድ ጥቂት መሄድ ይችላል ፓስተርዬ። ምክንያቱም ፍሬምወርኩን ካልሰራን ጥያቄዎች በደንብ እንትን ማለት ስለማንችል ነው። ትንቢተ ሶፎንያስ ምዕራፍ 1 ቁጥር 5 ላይ እግዚአብሔር በይሁዳ ህዝብ ላይ የሚያቀርበው ወቀሳ ነው። ኦልሞስት ሶፎንያስ ከኤርሚያስ ጋር ኮንቴምፖራሪ ነው።
የይሁዳ መንግስት ከመማረኳ ጥቂት እግዚአብሔር የመጨረሻ ማስጠንቀቂያ አድርጎ ከላካቸው ነቢያት አንዱ ነውና ምን የሚል ወቀሳ ነው የሚቀርበው? በሰገነትም ላይ ለሰማይ ሰራዊት የሚሰግዱትን በእግዚአብሔርና በንጉሳቸው በሚልኮምም ምለው የሚሰግዱትን ብሎ እግዚአብሔር ወቀሳ ያቀርባል። እና እስራኤል በባህሪው ሞኖቴስቲክ ሪሊጅንን ነው የሚከተለው። ሞኖቴስቲክ ሪሊጅን ማለት ያህዌ አንድ ነው ብሎ ያንን ነው የሚያመልኩት። ያህዌ ማምለክ ኦፊሻል ሪሊጅናቸው ነው። ነገር ግን ምን ይደረጋል? ያህዌ ፕላስ ነው ሁል ጊዜ እግዚአብሔር የሚቆጣቸው። ያህዌን ትቶ አይደለም ሌሎች አማልክትን የሚያመልኩት በባህሪያቸው። ያህዌ ፕላስ ሰም አይዶል ሲሆን ኢኳል ቱ እግዚአብሔር እኔ የለውበትም እኔን አላመለካችሁኝም ይላል። ኦፊሻሊ እኮ እግዚአብሔር አለ፣ አይክዱትም። በዛ ልክ ኦፊሻሊ ሁሌም አለ። ከዛ ሄኖቲስ ወይ ደግሞ ሄኖቲዝም ወይንም ድብልቅ አምላክ ብዙ አማልክትን የሚጠቀሙ ይሆናሉ። በዚህ ስፔሲፊክ ቨርስ ላይ እሱ ችግር ነው ያለው። የሰማይ ሰራዊት ሲል ስታርስ ነው የሚሉት ብዙ የመጽሐፍ ቅዱስ ቨርዥኖች። የሰማይ ሰራዊት ማለት ይህ ለከዋክብት ለምናምን ያመልኩ ነበርና ፓርቲኩላርሊ ባቢሎናውያን መርዱክ የሚባል አንድ ኦፊሻል አምላክ አላቸው። ግን ይሄ ከአማልክት ከሰማይ ሰራዊት ጋራ እነሱ ናቸው የሚተቹትና እነሱን ማምለክ ጀምሯል የይሁዳ ህዝብ። አክቹዋሊ ስፒሪቹዋሊ ሰረንደር ማድረግ ጀምሯል ማለት ነው ቢፎር ፖለቲካል ሰረንደሪንግ። እና ስፒሪቹዋሊ ነው ካፕቸር ያደረገው። ሁለተኛ እዚህ ጋር ሚልኮም ይላል እና የአሞናይት ኦፊሻል ጋር ነው። ይሄ ደግሞ ጋድ ኦፍ ፈርቲሊቲም ነው ፕላስ ደግሞ ህፃን የሚሰዋለት ነው። እግዚአብሔር አለ ኦፊሻሊ ይመለካል፣ ግን በጎን ለሰማይ ሰራዊት ይሰገዳል፣ ደግሞ ለዚህ አምላክ ይሰዋል ህፃን። ይሄ አምላክ ፕሮባብሊ ይሄ አሰራር the most successful demonic plot ብዬ ነው የማስበው። ምክንያቱም ዛሬም ሞሌክ አለ ኢትዮጵያ ውስጥም ግሎባሊ። ከማህፀን ነው አሁን የሚሰራው፣ የተወለደን አይደለም። አቦርሽን ማለት ነው የሚሰዋለት ያ ስፒሪት አለ ስቲል። እና ይሄንን ነበር የሚለማመዱትና እግዚአብሔር እኔን አላመለካችሁኝም የሚል አመጣ። ስለዚህ ቅይጥነት ያህዌ ፕላስ the god of እሱ ነበር። ሌላኛው ፓስተር የሰጠኝ ጥቅስ ቆላሲያስ ምዕራፍ 2 ቁጥር 18 ላይ ነው። እንግዲህ የቆላሲያስን ሁኔታ ስንመለከት አንዳንዶች ኮላሽንስ ሄረሲ ብሎ ራሱን አስቀምጦታል። አንዳንዶቹ የግሪክ ፍልስፍና አለበት፣ ኖስቲዝም አለበት፣ አሴቲዝም አለበት፣ የተለያዩ ችግሮች አሉ እና ክራይስት ኢዝ ሱፕሪም ኤንድ ሰፊሽንት የሚል ሀሳብ ነው ይዞ የሚመጣው ጳውሎስ። ክራይስት ኢዝ ሱፕሪም ኤንድ ኢዝ ሰፊሽንት። የቆላሲያስ ሰዎች ደግሞ ችግራቸው ምንድነው? ክራይስት ኢዝ ዴር እንደ አምላክ ተቀብለውታል፣ ግን ሌሎች ነገር ይጨምራሉ። የመላእክት አምልኮ፣ አጉልትህትና፣ ራእይ ምናምን የሚባሉ ነገሮች አሉ። የሚስቲሲዝም የሚለማመዷቸው ነገሮች አሉ። ከዚህ የተነሳ በሁለቱም ቨርሶች ላይ ስንወስድ ክርስቶስን የተቀበሉ የአዲስ ኪዳን አማኞች የቆላሲያስ ቤተክርስቲያን፣ ገላትያንም መጨመር እንችላለን እና ክርስቶስ አለ ኦፊሻሊ፣ ግን ደግሞ ፕላስ የሚለማመዷቸው ሌሎች ልምምዶች አሉ። እስራኤልም ያህዌ አለ ፕላስ የምትለማመደው ነገር አለ። ስለዚህ በእነዚህ ሀሳቦች ላይ ቆመን ነው እንግዲህ በእኛ ዘመንስ የሚሉትን ነገሮች የምናነሳውና እኔ እዚሁ ላይ ፖዝ ላድርግና ፓስተር የሆነ ነገር ጨምሮ ሌላ ደግሞ ብንቀጥልበት። እሺ እንግዲህ በጣም ኢንተረስቲንግ በሆነ ቦታ ላይ ነው የቆመው። ምክንያቱም እነዚህን መጽሐፍ ቅዱሳዊ መሰረቶች ካየን በኋላ ልናወርዳቸው ነው ማለት ነው ወደ ምድር ወዳለንበት ወደ ኮንቴክስቹዋል ወደ አሁን ወዳለንበት ነገር ልናዛምደው ስለሆነ በጣም ለመስማት እንደጓጓችሁ ተስፋ አደርጋለሁኝ። እኔ የማደርገው ምንድነው ባለፈው እኛ ካቀረብነው ዝግጅት በኋላ ከዚህ ጉባኤ የተነሱ ጥያቄዎች ነበሩ። እነሱን ጥያቄዎች የተወሰኑት ላይ መልስ ለመስጠት ሞክራለሁኝ። ከዛ በኋላ ደግሞ ፎሎ አፕ ኩዌሽኖች እንደገና ታነሳላችሁ። ከሁለተኛው ፕሬዘንቴሽን በኋላ ደግሞ እንደገና እናንተ ተነሳላችሁ፣ እነሱን እንመልሳለን ማለት ነው። አንዳንዶቹ ጥያቄዎች ባለፈውም ሳምንት ባለፈው ወር ተወሰነ ደረጃ አድሬስ ተደርገዋል። ለምሳሌ ብሩክታይት ያቀረበችው አንድ ጥያቄ ነበር። የአባቶቻችን አምላክ ብለን ብናመልክ ወይም ብንጠራ ምን ችግር አለ የሚል ነገር ፓስተር ኢያሱ መልስ እንደሰጠ አስታውሳለሁ። ነገር ግን እንደገና ደግሞ ይሄ ነገር አድሬስ መደረግ ስላለበት አንዳንድ ነገሮችን ላነሳ ፈልጋለሁኝ። እንግዲህ አዲስ ኪዳናዊ የሆነውን ቅኝት አዲስ ኪዳናዊ የሆነው መረዳ ስንመለከት
እግዚአብሔር ራሱን የገለጠው እንድንቀርበውም የፈለገው በክርስቶስ ኢየሱስ በኩል ነውና አዲስ ኪዳን ላይ እግዚአብሔር አባት ሲጠራ የጌታችን የክርስቶስ ኢየሱስ አምላክና አባት ተብሎ የሚጠራው በኤፌሶን ምዕራፍ 1 ቁጥር 3 ላይ ተጠቅሶ እናገኛለን። ለምን ብላችሁ ብትጠይቁ አንደኛ እግዚአብሔር የታወቀው ራሱን ያቀረበው በክርስቶስ በኩል ነው። ሁለተኛ ሊጠራ የሚፈልግበትና ያስደሰተው ያረካው በምድር ላይ ከተመላለሱ ሰዎች ሁሉ በላይ ክርስቶስ ኢየሱስ ነው። ለምንድነው አስቀድሞ የአብርሃም አምላክ የይስሐቅ አምላክ የተባለ ይጠራ የነበረው ከተባለ ብሉይ ኪዳን ላይ እንደዚህ የሚል ነገር ታገኛላችሁ። ስለነ አባቶች ስለነ አብርሃም ተወዳጅ ናችሁ ይላቸዋል። ብሉይ ኪዳን ላይ የነበሩትን ህዝቦች በአብርሃም ምክንያት እግዚአብሔር ህዝቡን ተቀብሏቸዋል። የአብርሃም ዲሴንዳንቶች ስለነበሩ ዘሮች ስለነበሩ ህዝቦች አድርጓቸዋል። እንደገና ኢሳይያስ ላይ ብትመለከቱ ስለ ባሪያዬ ስለ ዳዊት ስል ይህችን ከተማ አጋራዳታለሁ ብሎ እንደ መካከለኛ የሚጠቅሰው በዛን ዘመን በእግዚአብሔር ፊት አካሄዳቸውን ያሳመሩትን አባቶቻቸውን ነበር። ነገር ግን እነዚህ አብርሃም፣ ዳዊት፣ ሌሎች የምንላቸው ሁሉ በፍጽምና በእግዚአብሔር ፊት የሄዱ ነቀፌታ ያልተገኘባቸው ሰዎች አልነበሩ። ጉድለት ነበረባቸው፣ ነቀፌታ ነበረባቸው። አምላክን ሙሉ በሙሉ ሊገልጡም አይችሉም፣ ሊከተሉትም አይችሉም። ስለዚህ አዲስ ኪዳን ላይ ራሱን እግዚአብሔር በሙላት ወደ ገለጠበትና ሙሉ በሙሉ ደግሞ ፈቃዱን በፈጸመለት በክርስቶስ በኩል መጠራት ነው የሚፈልገው። ስለዚህ እግዚአብሔርን ስንጠራው አፕሮች የምናደርገው አሁን በአባቶቻችን በሆነ መንገዱን በተከተሉ ቅዱሳን ሰዎች በኩል ሳይሆን ከሁሉ በላይ ሱፕሪም በሆነው በክርስቶስ ኢየሱስ ስለምንጠራ፣ ስለዚህ ከዚህ በኋላ አባቶቻችን አምላክ ብለን አንጠራም። የክርስቶስ ኢየሱስ አምላክና አባት የሚል ኦፊሻል ስያሜ ነው በአዲስ ኪዳን የምንመለከተው። ስለዚህ ያኛው ብሉይ ኪዳናዊ የሆነው ልምምድ ከክርስቶስ ኢየሱስ መምጣት በኋላ ተቋርጧል ማለት ነው። እንደገና ወደ ኋላ እንመለስም። አሁን በአብርሃም በኩል አሁን በአባቶቻችን በኩል በእኛ አንሴስተሮች በኩል አይደለም ወደ እግዚአብሔር የምንቀርበው። ከሁሉ በላይ ማቅረቢያ መካከለኛ ሚዲዬተራችን ክርስቶስ ነውና በክርስቶስ በኩል ስለምንቀርብ መጠሪያውም ራሱ በዛ ይጠራል ማለት ነው። ስለዚህ አሁን እንደዛ ብለን የማንጠራበት ምክንያት እሱ ነው። ሌላም ጥያቄ አለ። ምንድነው ሌላው? አንዳንዶቹን እንግዲህ ባለፈውም የበለጠ የተበራሩትን ብዙም አላነሳቸውም። ወንጌል የራሱ ባህል አለው ወይ የሚል ጥያቄ ወንድማችን ደምስ አቅርቦ ነበር። የወንጌል ባህል የሚባል አለ ወይ? መጽሐፍ ቅዱሳችን ላይ ወንጌል የራሱ ባህል አለው የሚል አናገኝም፣ ወይም የወንጌል ባህል የሚባል የለም። ነገር ግን ሁለት ነገሮችን ልንመለከት ያስፈልጋል። ባህልንና ወንጌልን በሚመለከት ሁለት ነገሮች ላይ ልናሰምር ያስፈልጋል። አንደኛው የትኛውንም ባህል ጥሶ ወይም የትኛውንም ባህል ተጠቅሞ ወንጌል ወደ ሰዎች ይደርሳል። ሁለት ቃሎችን የተጠቀምኩት ጥሶና ተጠቅሞ የሚል። ወንጌል እንቅፋት ማን ነው? የሰው ባህል እንቅፋት ባልሆነባቸው ሁኔታዎች ያንም ባህል ተጠቅሞ ወንጌል ይሰበካል። ነገር ግን ደግሞ ያ ሂንድራንስ በሚሆንበት ጊዜ እንቅፋት በሚሆንበት ጊዜ ደግሞ ያንን ባህል ጥሶ ወንጌል ይመጣል ወደ ሰዎች። ስለዚህ ከባህል ያልፋል ማለት ነው። ወንጌል ከባህል ስለሚያልፍ ጥሶና ተጠቅሞ ወንጌል ህዝቡን ይደርሳል። የእግዚአብሔር መልእክት ኮሚኒኬት ይደረጋል ማለት ነው በወንጌል አማካኝነት እና የትኛውን ባህል ላይ ግን አይደገፍም። የትኛውንም ባህል ደግሞ ለመጨፍለቅም አይነሳም። ወንጌል የሚያደርገው ነገር ምንድነው? መልእክቱን ኮሚኒኬት ያደርጋል። በየትኛውም ባህል በኩል አልፎ ወይ ተጠቅሞ ወይ ጥሶ ያልፋል ማለት ነው። የሚጠቅመው ከሆነ ከወንጌል ጋር ጠላትነት ከሌለው በዛው በባህላቸው ውስጥ ክርስቶስ ኢየሱስ ይሰበካል። አለበለዚያ ደግሞ እንቅፋት በሚሆንበት ጊዜ ደግሞ እሱ ወደ ጎን ተደርጎ ወንጌል ወደ ሰዎች ይደርሳል ማለት ነው። ሁለተኛ ደግሞ ልንመለከት የሚያስፈልገው ነገር ወንጌል በዘላቂነት የሰዎችን ባህል ትራንስፎርም ያደርጋል። ትራንስፎርም እያደረገ እየለወጠ ይመጣል። እያንዳንዳችን በአስተሳሰብ፣ በአመለካከት፣ በአቋም ሁሉ ትራንስፎርም እንደምንደረገው ሁሉ ጳውሎስ በሮሜ ምዕራፍ 12 ላይ በልባችሁ መንፈስ መታደስ ተለውጡ ወይም ትራንስፎርምድ ሆኑ እንጂ እና ዓለም አትምሰሉ እንዳለ፣ ይሄ ትራንስፎርሜሽን ደግሞ በሁሉም አመለካከቶቻችን፣ ልምምዶቻችን፣ ድርጊቶቻችን፣ ቫልዩዎቻችን ሁሉ የሚያልፍ ስለሆነ ወንጌል ምን እያደረገ ይመጣል? ባህልን ትራንስፎርም እያደረገው ይመጣል ማለት ነው። ማለት አስቸጋሪ የሆነውን እንቅፋት የሆነውን ነገር ሁሉ እያስወገደ
ስሙዝ የሆነ ነገር ያመጣል። እና ለሁሉም ትልቁ መሰረት ምንድነው? ሁለት ነገሮች ነው ማስቀመጥ ያለብን እዚህ ጋር። አንደኛው ምንድነው? ቆላስይስ 3:17 ላይ እንደተጻፈ የምናደርገውን ነገር ሁሉ በጌታችን በክርስቶስ ኢየሱስ በኩል በሱ መካከለኝነት ማድረጋችን ነው የወንጌሉ ትልቁ ነገር። መካከለኛው ባህል አይደለም፣ መካከለኛው ወጋችን አይደለም፣ መካከለኛው ክርስቶስ ኢየሱስ ነው። የምናደርገውን ነገር ሁሉ በክርስቶስ ኢየሱስ በኩል ነው የምናደርገው። በክርስቶስ ኢየሱስ በኩል አድርጉት ይላል ቆላስይስ 3:17 ላይ። ሁለተኛው ደግሞ አንደኛ ቆሮንቶስ 10:31 ላይ እንደተጻፈ የምናደርገው ደግሞ ለእግዚአብሔር ክብር ነው። የምናደርገው ሚንሱ በክርስቶስ ኢየሱስ ነው፣ ኢንዱ ደግሞ ግቡ ደግሞ እግዚአብሔርን ማክበር ነው። ስለዚህ ባህሎች ሁሉ በዚህ አቅጣጫ ትራንስፎርም ይደረጋሉ ማለት ነው፣ በክርስቶስ በኩል ለእግዚአብሔር ክብር። ስለዚህ የምታደርጉትን ነገር ሁሉ ጳውሎስ እዛ ቦታ ላይ ስትበሉ ስትጠጡ ወይም ማናቸው ነገር ስታደርጉ የሚለው ባህልን ሁሉ ያካትታል ማለት ነው። እንግዲህ ባህል ማለት መብላት ነው፣ መጠጣት ነው፣ መልበስ ነው፣ ማጌጥ ነው፣ እንቅስቃሴዎች ናቸው። እነዚህ ነገሮች ሁሉ ስታደርጉ ይልና እነዚህን ሁሉ በምን ያስራቸዋል? ለእግዚአብሔር ክብር አድርጉት፣ በክርስቶስ ኢየሱስ ስምና ለእግዚአብሔር ክብር አድርጉት። ስለዚህ ባህል ምን ሆነ ማለት ነው? ትራንስፎርምድ ሆነ ማለት ነው። ወንጌል እየዘለቀ ሲገባ፣ በነገራችን ላይ ኮሚኒስቶች እንደዚህ ይሉ ነበር። ማርክሲዝም ሌኒኒዝም ማህበረሰብ ውስጥ ማስረጽ ነው ዓላማችን ይላሉ። ማስረጽ ማለት ወርልድ ቪው ሁሉ በዛ እንዲቀይ፣ እያንዳንዱ ሰው አንድ ነገር የሚያስበው በኮሚኒዝም መነጽር እንዲሆን ነበር የሚሰሩት። እና የባህል አብዮት ያካሂዳሉ። የባህል አብዮት ካልቸራል ሪቮሉሽን የሚባል አለ። ቻይና ውስጥ ለረጅም ጊዜ የተደረገ ነው። በየሀገሩም እኛም ሀገር ይደረግ ነበር። ለምሳሌ እንደምን አደራችሁ ሲባል እንደ በድር ጥንት ይባል የነበረው እግዚአብሔር ይመስገን የሚለው ወደ ጎን ተደርጎ እናሸንፋለን። ይሄ እንግዲህ ትራንስፎርሜሽን ነው። በኮሚኒዝም ርዕዮተ ዓለም መቅረጽ ነበር የተፈለገው። ወንጌል ደግሞ ምንድነው የሚያደርገው? በወንጌል ፐርስፔክቲቭ በወንጌል ቪው ፖይንት ነገሮችን ሁሉ ትራንስፎርም ያደርጋል ማለት ነው። ስለዚህ ወደዛ እንድናደርግ በምን አማካኝነት? በክርስቶስ ስምና ለእግዚአብሔር ክብር። ስለዚህ ወንጌል የራሱ የሆነ ባህል ኢምፖዝ የሚያደርገው ሰው ላይ የለውም። ነገር ግን ባለው ጊቭን በሆነው ባህል ላይ ተጠቅሞ እና ያንን ባህል ጥሶ ይመጣል። መጨረሻ ላይ ግን ትራንስፎርም አድርጎ ሙሉ በሙሉ እግዚአብሔር የሚከብርበትን ስርዓት ያበጃል ማለት ነው። አንድ ጥያቄ ልመልስና ምናልባት ሁለት ጥያቄ ቶሎ ተናግረ ሰዓት እንዳልወስድ ወደሚቀጥለው እንሄድ። በረከት ዛሬ የለም፣ ባለቤቱ አለች፣ ተሰማለታለች። እንዲሁ ደግሞ ስለሚቀረጽም መጨረሻ ላይ ያገኘዋል ብለን ተስፋ እናደርጋለን። አንድ በጣም ጥሩ ጥያቄ ጠይቋል። ምንድነው እሱ ያቀረበው? ጥያቄውን ባነበው ቅይጥነት እውን እንዲሆን ያስቻለው የእግዚአብሔር መገኘት እጥረት አይደለም ወይ? ፕሬዘንሱ አለመኖሩ አይደለም ወይ ቅይጥነትን ያመጣው? በመካከላችን ሊገኝ ቢችል ባዕድ ነገር እንዴት ሊሰራጭ ይችል ነበር? እንደገና ደግሞ መፍትሄውስ ራሱ የኛ መጠንቀቅ ነው ወይስ የጸጋ ስጦታ ነው ችግሩን የሚቀርፈው የሚል ጥያቄ አንስቷል። እና እሱን ጥያቄ በተወሰነ ደረጃ ልመልስ። በመሰረቱ የቅይጥነት ምክንያቱ ወይም መነሻው የእግዚአብሔር ፕሬዘንስ አለመኖር አይደለም። እግዚአብሔር አለመኖሩ አይደለም ቅይጥነት በጉባኤ መካከል እንዲመጣ ያደረገው። አልቲሜትሊ እግዚአብሔር ፕሬዘንሱ እንዳይኖር ያደርጋል ማለት ይቻላል። የቅይጥነት ውጤቱ እግዚአብሔር በመካከላችን እንዳይኖር ያደርገዋል ማለት ይቻላል። ነገር ግን ስለሌለ ነው ቅይጥነት የመጣው የሚለው ግን ትክክለኛ መነሻ አይደለም። ይሄንን በብዙ ነገሮች መመልከት ትችላላችሁ። ብሉይ ኪዳን ላይም አዲስ ኪዳን ላይም ማስረጃዎችን መመልከት እንችላለን። ለምሳሌ ባለፈው ሳምንት የተነሳ አንድ ቴክስት ነበር። ሕዝቅኤል ምዕራፍ 8 ላይ ሕዝቅኤል 8 ላይ እግዚአብሔር ነብዩን ሕዝቅኤልን በመንፈስ ወደ ቤተ መቅደሱ ይወስደውና ቤተ መቅደስ ውስጥ ያለውን በጣም ጉድ የሆነ ልዩ ልዩ ነገር ያሳየዋል። እንደተባለው ቅድም ወንድማችን ባይሳ እንዳለው እግዚአብሔርን ሳይተው ሙሉ በሙሉ ፕላስ ነው የሚያደርጉት እሱ ላይ አይደል የተባለው። ልክ እግዚአብሔር አለ፣ ቤተ መቅደሱ አለ፣ ታቦቱ አለ። ነገር ግን ፊታቸውን ወደ ፀሐይ መውጫ አድርገው ለፀሐይ ይሰግዱ ነበር። እንዲሁም ደግሞ ሴቶቹ ተሙዝ ለሚባል አምላክ ያለቅሱ ነበር፣ እዛው በእግዚአብሔር ቤተ መቅደስ ውስጥ ማለት ነው። እና እግዚአብሔር ምንድነው የሚለው እዛ ቦታ ላይ ከመቅደሴ ያርቁኝ ዘንድ የሚያረጉትን አይተሃልን ይላል። ያርቁኝ ዘንድ የሚለው ምንድነው የሚያሳየን? እኔ አለው ማለት ነው። እዛ እግዚአብሔር እዛው አለ፣ በመካከላቸው አለ። ነገር ግን አልቲሜትሊ መጨረሻ ላይ ግን ከመቅደሱ ሲለይ ደግሞ ያያል ሕዝቅኤል። ስለዚህ ማለት ነው መጀመሪያ
ቅይጥነቱ የገባው እግዚአብሔር ስለሌለ አይደለም እያለን የገባው ነገር ግን ውጤቱ እግዚአብሔር እነሱን እንዲጥላቸው ሆኗል። ኢቭን ወደ ባቢሎን ምርኮ ከወሰዳቸው እንኳን በኋላ በባቢሎን ውስጥ እንኳን ራሱ ከነሱ ጋር እንደነበረ መጽሐፍ ይነግረናል። ስለዚህ 100% የእግዚአብሔር ፕሬዘንስ ከህዝቡ አልተለየም። ምንም እንኳን ቢቀየጡም በመካከላቸው እንደነበር እንመለከታለን። ወደ አዲስ ኪዳን ስንመጣ ደግሞ እግዚአብሔር ከኛ ጋር የሚሆነው በመንፈሱ እንደሆነ እናውቃለን። በመንፈስ ቅዱስ አማካኝነት ነው ዘላለማዊ ህብረት ከእግዚአብሔር ጋር የፈጠርነው ፌሎሺፓችን እና ኤፌሶን ምዕራፍ 4 ቁጥር 28 እና 29 ላይ ስትመለከቱ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ምን አታርጉት ነው የሚለው፣ አታሳዝኑት። ምን እናሳዝነው? አንዱ በቅይጥነት ነው። ምክንያቱም ከአንድ አንደበት ምስጋናም እንደገና ስድብም ወይም ያልተገባ ንግግርም ዋዛም ከንቱ ነገርም በመናገር ወይም ፕራክቲስ በማድረግ በቅይጥነት እግዚአብሔር ያዝን። አታሳዝኑት ማለት መንፈስ ቅዱስ በውስጣቸው ሆኖ ነገር ግን ያዝናል ማለት ነው። ነሰሰርሊ ተለይቶ ሲሄድ አይደለም እንመለከተው። ራእይ ዮሐንስ ላይ ስትመለከቱ ለሎዶቅያን ብትመለከቱ በመካከላቸው በሰባቱ መቅረዞች መካከል ጌታ ይመላለሳል። ስለዚህ ሎዶቅያስ ጌታ ነበር፣ በሰባቱም ንጉስ ነበር። ሎዶቅያስ አለ፣ ጴርጋሞን ውስጥ አለ፣ ቲያጥሮን ውስጥ አለ። እነዚህ በጣም የወደቁ ቸርቾች ናቸው በብዙ ልምምዶቻቸው። ሰርዴስ ውስጥ አለ። ነገር ግን ማስጠንቀቂያ ደግሞ ይሰጣቸዋል። ይሄ ቢቀጥል ይሄው ሳይት ንስሐ ባይገቡ ፕሬዘንሱ ሊቋረጥ እንደሚችል ይነግራቸዋል። በታሪክ ውስጥም ስንመለከት መቅረዙን ከስፍራው ወስዳለሁ ያለው ተፈጽሞ እናገኛለን። ለምሳሌ ኤፌሶን ቤተክርስቲያን ብትመለከቱ አሁን ካዝሚር የምትባል የቱርክ ግዛት ነች፣ ክርስትና የለም። ስለዚህ አልቲሜትሊ እግዚአብሔር ይለያል ማለት እንችላለን። ስለተለየ ነው ቅይጥነት የገባው ማለት ግን አይቻልም። ስለዚህ አንድ እሱ ነው። ሁለተኛ መፍትሄውስ በጸጋ ስጦታዎች ለምሳሌ ዲዘርንመንት ይሄ መናፍስትን የመለየት የሚለውን አንስቷል ወንድማችንና በሱ ነው ወይ መፍትሄ የሚመጣው ሲባል መፍትሄውም እሱ አይደለም። መፍትሄውም የጸጋ ስጦታዎች አይደሉም። የጸጋ ስጦታ ከሰዎች ህይወት ጋር ከሰዎች መታዘዝ ጋር ከሰዎች የባህሪ ለውጥ ጋር አይገናኝም። የጸጋ ስጦታ እግዚአብሔር በቸርነቱ እንዲሁ በወደደው መልኩ በአካሉ ላይ የሚያፈሰው ስጦታ ነው እንጂ በእኛ ምንልስ ማንነት የምናገኘው የማረጋገጫ ወይም የትክክለኛታችን ማሳያ አይደለም። ስለዚህ በምንድን ነው የሚወገደው ከተባለ በመታዘዝ ነው፣ እግዚአብሔርን በመውደድ ነው፣ ቃሉን በበለጠ በማወቅ ነው። ስለዚህ ቤተክርስቲያን ወደ እሱ ስትቀርብ የበለጠ በቅድስና እያበብን ስንመጣና ጌታን የመምሰል ሂደታችን እያደገ ሲመጣ ቅይጥነትም የተወገደ ይመጣል ማለት እንጂ ሚራክለስ በሆነ መንገድ አይደለም ቅይጥነት ከመካከላችን የሚወጣው። እንደዚህ አይነት ነገርም ቢመጣ ለሁላችንም እንደዚህ አይነት ስፒሪት ቢሰጠንም ራሱ ከቅይጥነት ልንላቀቅ አንችልም። ምክንያቱም ሱፐርናቹራል የሆነ ወይ ደግሞ ከኛ የዕለት ልምምድ ጋር ያልተያያዘ አይነት ነገር እኛን ሊያለቀቀን አይችልም። በተለያዩ አይነት ነገሮች ለምንድን ነው እንደዛ ምለው? ቆሮንቶስን ተመልከቱ። ቆሮንቶስ ውስጥ በጣም በርካታ መንፈሳዊ ስጦታዎች የጸጋ ስጦታዎች የምንላቸው ፈሰዋል። ትንቢት፣ መገለጥ፣ ልሳን ማለት ነገሮች አሉ። ነገር ግን ያቺ ቤተክርስቲያን በጣም ኮራፕትድ ቤተክርስቲያን ነበረች። እነዚህ የጸጋ ስጦታዎች ያቺን ቤተክርስቲያን እንድትቀደስ አላደረጋት። አሁንም እውነታው እንደዛ ነው ማለት ነው። ስለዚህ በህይወት ጥራት በህይወት እድገት ነው ሊወገድ የሚገባው። አንድ ብቻ ላንሳና ልጨርስ። የሃና እህታችን ያቀረበችው አንድ ጥያቄ ነበር። እያንዳንዱ ብሔር ወይም ብሔረሰብ ወይም ነገድ፣ ጎሳ በራሱ አቀራረብ በዝማሬ ማምለኩ ምን ችግር አለው የሚል ጥያቄ አንስታለች። በቀጥታ ለመመለስ ምንም ችግር የለውም። መልሱ ይሄ ነው፣ ምንም ችግር የለውም። ነገር ግን ሁለት ነገሮችን ደግሞ ማሰብ አለብን እዚህ ጋር። አንደኛው አስተሳሰቡ ምንድነው? ምን ራሽናል ነው ከዚህ ጀርባ ያለው የሚለው አንድ። ሁለተኛ አደራረጉስ ምንድነው የሚለውን ሁለቱን መመልከት መቻል አለብን። አስተሳሰቡ ምንድነው ሲባል በመጀመሪያ ትልቅ ነገር ስለሆነ ይሄን በደንብ ስሙኝ። መነሻ ሐሳቡ እያንዳንዱ ነገድ እያንዳንዱ ጎሳ ማክበር አይደለም። መጽሐፍ ቅዱስ ላይ የሆነን ሰው ባህል የሆነን ሰው ህዝብ የሆነን እንትን ማክበር አይደለም ትልቁ ነው፣ እግዚአብሔርን ማክበር ነው። እግዚአብሔር ነው አልቲሜት የሚከበረው። በዓለም አስተሳሰብ ለምሳሌ እያንዳንዱን ባህል እያንዳንዱን አካባቢ ቋንቋ እያንዳንዱን ወግ እያንዳንዱን ስርዓት በማክበር ይጀምራል፣ ሪኮግናይዝ በማድረግ ይጀምራል። ምክንያቱም ሶቨሪን ነው እያንዳንዱ ህዝብ እያንዳንዱ ባህል ተብሎ ስለሚታሰብ። መጽሐፍ ቅዱስ ላይ ግን አንድ ብቻ ነው ሶቨሪን ይሆን፣ አንድ ብቻ ነው የማይጣስ
እግዚአብሔር ነው። ስለዚህ ምን የጀምረው ማህበረሰቡን ከማክበር ወይ ከማስደሰት ወይም እንዳይቆጣ እንዳይከፋ ከማድረግ አይነሳም። እንደዛ ከተጀመረ ውድቀት ነው። ለእግዚአብሔር ክብር መሆን ቅድም እንዳልነው በክርስቶስ ኢየሱስ ለእግዚአብሔር ክብር የመጽሐፍ ቅዱስ ፒላሮች እነዚህ ናቸው። ስለዚህ ይሄንን በማድረግ ነው የምንጀምረው። ስለዚህ አስተሳሰባችን ይሄ ሊሆን ይገባል። ስለዚህ ምናልባት ይቅርታ አድርጉልኝና ብሔር ብሔረሰቦች ቀን የሚባል አለ አይደል? ለምሳሌ ምን 29 ነው ህዳር 29 አይደለ? በየአደባባይ እያንዳንዱ ብሔር እያንዳንዱ ጎሳ የራሱን አለባበስ የራሱን ጭፈራ የራሱን ነገር ያደርጋል። ለምን ሲባል ሪስፔክትድ ስለሆነ። መጽሐፍ ቅዱስ ሰዎችን ከማክበር አይጀምርም፣ ባህሎችን ከማክበር አይጀምርም። ምክንያቱም መጽሐፍ ቅዱስ የሚጀምረው ሰዎች የጠፉ ናቸው ከማለት ነው። የጠፉ ስለሆኑ እነሱ ውስጥ የሚከበር ነገር የለም። የሚከበረው መልእክቱ ነው። ስለዚህ እግዚአብሔር ነው የሚከብረው። ስለዚህ ምናቀርበው በቋንቋቸው እንዲዘምሩ የምንፈቅደው ባህሉን ወይም ወጉን ከማክበር ወይ ደግሞ ለነሱ የበለጠ ጥንቃቄ ከማድረግና ሰውን ከማስደሰት መንፈስ ሳይሆን ቅድም እንዳልነው በቋንቋዎችም በባህሎችም ሁሉ እያለፈ ወንጌል ስለሚሰበክ ነው። ስለማያግደው ነው። ወንጌል በሆኑ ነገሮች ስለማይታገድ ቋንቋችን ምንም በመሆኑ አይታገድም። ከነገር ከቋንቋ ከህዝብ ከወገን ሁሉ ስለተዋጀን ቋንቋችን ባክግራውንዳችን ለእግዚአብሔር መንግስት እንቅፋት ሊሆን ስለማይችል መነሻችን እሱ ነው። ሁለተኛ አደራረጉ አፈጻጸሙ ላይ ደግሞ ጥንቃቄ ያስፈልገዋል። ቅድም እንዳልኳችሁ ወንጌል ባህልን ትራንስፎርም ያደርጋል ብያቸዋለሁ። አንዳንዶቹ ባህሎች አንዳንዶቹ ልምምዶች እንደ ክርስትና ወግ መታየት አለባቸው። ስለዚህ ጥንቃቄ ያስፈልጋል። አፈጻጸማችን ላይ ፕራክቲሱ ላይ ስንመጣ ጥንቃቄ ማድረግ አለብን። ለምሳሌ ጥቂት ምሳሌዎችን ማነሳ ፈልጋለሁ። እንበልና ለምሳሌ ሐመሮች የራሳቸው የዜማ ወግ አላቸው። ያ የዜማ ወጋቸው ወሲብ ቀስቃሽ የሆነ ስርዓት ነው። ሲዘምሩ ሲዘፍኑ ያዘፋፈን ስልታቸው ወይም የሙዚቃ ስልታቸው በአብዛኛው አካላዊ የሆነ መተሻሸት ባለው ወሲብ ቀስቃሽነት ያለው እንደሆነ ታውቃላችሁ። ዶክመንታሪዎችም ይሰራሉ በዚህ አቅጣጫ የምትመለከቱ። እሱን እንዳለ በቃ ቃሉን ለውጣችሁ ወንጌል ሰበኩበት ማለት እንችላለን? አንችልም። እንደዚህ ፕራክቲስ የለም፣ ይሰረዛል ማለት ነው። ሌሎችም አንዳንድ ባህሎች አሉ። ለምሳሌ በወላይታ ልትሉ ትችላላችሁ፣ ወይ በሸጎዬ ጭፈራ ምናምን ሰዎችን ለቅድስና እንቅፋት በሚሆን መንገድ አፕሮች በሚያደርጉበት ነገር ሁሉ ኖ መባል አለበት ማለት ነው። ወግ ስለሆነ ባህል ስለሆነ ቅርጹ እንዳለ ሆኖ ኮንቴንቱን ለውጠው የሚናገሩትን ቃል እናሻሽለውና እንዳለ ያድርጉት ማለት አንችልም። ምክንያቱም ከወንጌል አካሄድ ጋር ስለሚጣረስ እዛ ቦታ ላይ ኖ መባል አለበት ማለት ነው። ስለዚህ እንደ ምሳሌ እንደዚህ ያነሳውላችሁ ሌሎችም ነገሮች ቢኖሩ ታይቶ ፊልተር ተደርገው ነው ማለፍ ያለባቸው። አደራረጋችን ላይ አንደኛ መነሻችን ላይ፣ ሁለተኛ አደራረጋችን ላይ ልንጠነቀቅ ያስፈልገናል ማለት ነው። እግዚአብሔር ይባርካችሁ። ወደ ባይሳ ማለት ወሰዳችሁ። በጣም ጥሩ። ስለዚህ ስለ ቅይጥነት ስናስብ የቱ ጋር የተቀየጥነው ቅይጥነት የት ጋር የጀመረው የሚሉ ሐሳቦች አሉና እኔ ዝም ብዬ አፍሪካን አሰብኳት። አፍሪካ ትራዲሽናል ሪሊጅን የሚባል አንድ ሂውጅ ሪሊጅን አለ እና ክርስትናና እስልምና እንደ ቀንበር ተጣሉብን። ማለቴ አንዳንዴ ክርስትና ኮሎናይዘርስ መጥተው ፖለቲካል አይዲዮሎጂያቸውን እምነታቸውንም ጣሉብን። ብዙ የአፍሪካ ስኮላር ይሄንን ክሪቲሳይዝ ያደርጋሉ። መጽሐፍ ቅዱስ ሰጥቶ መሬታችንን ተቀበሉ፣ ማንነታችንን ተቀበሉ፣ ቋንቋችንን ተቀበሉ ይላሉ። ስለዚህ ክርስትና ቀንበር እንጂ ምርጫ አይደለም ማለት ነው። ምናልባት ይሄ ኬዝ ለኛ ላይሰራ ይችላል፣ ኮሎናይዝ አልተደረግንም ስለምንል ኦኬ ፎር አስ ይሁን። ግን ለነ ናይጄሪያ ይሰራል፣ ለሌሎች ይሰራል። ሌላ እስልምና መጥቶ የአረቡን ካልቸር የአረቡን ቋንቋ ይዞ እምነት ሆኖ በተወሰኑ የአፍሪካ ሀገራት ላይ ተጭኗል። ስለዚህ እነዚህ መጥቶ የተጫኑ እምነቶች ኤክሰርሳይዝ ሲደረጉ አንድ ዲፕ ኢንሳይድ በአፍሪካ ስነ ልቦና ውስጥ እኔ ማን ነኝ፣ ቋንቋይ ምንድን ነው፣ ይሄ እምነት ቀንበር ነው ምርጫዬ ነው የሚል ጥያቄ ይነሳል። ብዙ ጊዜ ትንሽ አይምሯቸው የሚሰራ አርቲኩሌት የሚያደርጉ ሰዎች ናቸው የሚያነሱት። እነዚህ ጥያቄዎች መልስ ለማግኘት በምንጥርበት ጊዜ አንዳንድ ችግሮች ይከሰታሉ።
ለምሳሌ ሌላውን ትቼ የኛ የፕሮቴስታንት ኢሹ ጋር ስመጣ እሺ ይሁን ክርስትና ምርጫዬ ነው ተቀበልኩት። እንዴት ልኑረው? ኦኬ ክርስትናን ስቀበል የሆነ ቋንቋ የሚናገር ሰው ነው መጥቶ ስለ ጌታ የመሰከረኝ። ቋንቋዬን ትቼ ነው እሱን የምኖረው? የሆነ ሰው ነው መጥቶ ከሆነ ባህል ጋር አይሰጠኝ እሱን ልቀበል? አንዲት ምሳሌ ብናነሳ የቤት አሰራር ፈረንጆች መጥተው እነሱ ጋር በረዶ ስለሆነ እንደዚህ አድርጎ ሰሩ። የኛ ኬዝ አልነበረም። የሙዚቃ መሳሪያዎች ነበሩ። አንዳንድ በዛ ዘመን የሚያስቡ ሰዎች ጥያቄዎች ነበራቸው። ክርስትና በራሱ ሲመጣ በእኛ ኬዝ አይደለም፣ የውጭዎቹን የሌሎች የአፍሪካ ሀገራት በጣም ትልልቅ ኢሾች ናቸው እነዚህ። ከዛ በኋላ ማሰብ ስንጀምር ክርስትናን እንዴት ልኑረው ስንል አንዳንድ ነገር ክርስትና ብቻ አልነበረም፣ ከክርስትና ጋራ የመጡ በጣም ብዙ ችግሮች ነበሩ እና እኔ ማንነቴን አፍሪካዊ ማንነቴን በተቀበልኩት እምነት እንዴት ልግለጥ የሚል በጣም ከባድ ችግር በብዙዎቻችን ነበረ። ጥያቄ ነበረብን። እንዴት ላድርገው? ምን ልሁን ስንል እሱ ጥያቄ አሁን ገጠር የተለያዩ የካልቸር እንደ ክርስቲያኒቲ ጋር ስመጣ ያነሳሉ ዘመዶቼ። ምን ችግር አለው? እኔ በቋንቋዬ በራሴ ባህል እግዚአብሔርን ባመልክ፣ በራሴ ሪትም፣ በራሴ ካልቸር ምንድነው ችግሩ ይላሉ። አንዳንዴ ይሄ ጨሌ አድርጎ መዝሙር ማውጣት ምንድነው ችግሩ የሚል ግማሽ በዚህ በኩል አለ። ግማሹ ደግሞ አያስፈልግም ጨሌ እዛ ትተን የመጣ ነው የሚል ደግሞ አለ። ሙግት፣ ክርክር። ከዚህ በስተጀርባ ምንድነው ያለው ሲባል የአይደንቲቲ ጉዳይ ነው። እኔ ማን ነኝ? እንዴት ነው መኖር ያለብኝ የሚል። ስለዚህ የቅይጥነትን ጉዳይ ስናነሳ እንደ አፍሪካውያን እነዚህን ጉዳዮች ከዛ መጀመር አለብን። የአይደንቲቲ ጉዳይ ነው ይሄ። የተቀበልኩትን እምነት ለምንድን የተቀበልኩት? እምነት አልነበረኝም ወይ? አልነበረንም ወይ? እንደ አፍሪካ አልነበረንም ወይ? የአንሲስተሮቻችን የእናትና የአባታችን አምላክ አልነበረም ወይ? ሲቸግረን የምናወራው አልነበረም ወይ? እና ምን አተን ነው ክርስትናና እስልምና የተጫኑብን ብሎ ያነሳሉ አፍሪካውያን። እንዲሁ በደፈናው ክርስቲያን ነን ብለን ነው አይደለም የምንኖረው። አንድ ተመሳሳይ ቋንቋ እናገራለን፣ ብዙም ይሹ አይደለም። ግን ወረድ ስትሉ ሱሉልታ ስንሄድ የተወሰነ ኪሎ ሜትር ሄደን ይሄ ጥያቄ ቦልድ ነው ይመጣል። ቸርች ይሄንን መመለስ ትችላለች ወይ? ቸርች ይሄንን እንዴት ታያለች? እኔ የኢትዮጵያ አሁን ስትራግል የምናረጋቸው የነዚህ የባህል እምነቶች አሉ አይደል? አሁን ሪቫይቭ እያደረጉ ያሉት በተለይ ደቡብና ኦሮሚያ አካባቢ ኢሬቻ ኢሹ ናቸው፣ ቦት ኢሹ ናቸው። ያው ሰሜን ኦልሬዲ ተቀይጦ አልቋል እና ምኑ ይቀይጣል? ኦልሬዲ ክርስትናው ተቀይጦ የማዳን ኃይሉን አጥቶ የሆነ ነገር ሆኗል። እኛ አዲስ ክርስትና የተቀበልን ጋር ነው አሁን ትንሽ ከባህላችን ጋር ያልን ስትራግል እያደረግን ያለ ነው። ሶ የምር ሲንክሪቲሲዝም ቅይጥነት ኢሹ ነው ካልን ስሩን ከዛ መጀመር አለብን። እኛ ማንን እንዴት ነበረ ስንኖር የነበረው? ክርስትናን ስንቀበል ፍሪ ሆነን አይደንቲቲያችን አድርገን በምን አይነት ሁኔታ መግለጽ እንዳለብን፣ ምን ለብሰን፣ ምን እየተናገርን፣ በምን አይነት ሁኔታ ይህንን ክርስትና መኖር እንደሚገባን ተምረናል ወይ ብለን ስናስብ ብዙ በደፈናው ተድበስብሶ ያለፉ ጉዳዮች ስላሉ አሁን ጥያቄዎቹ ይመጣሉ፣ ይነሳሉ። በተለይ በደንብ እንመራመራለን የሚሉ ሰዎች ያነሳሉ። ከሙዚቃ አንጻር ያነሳሉ፣ ከአለባበስ አንጻር ያነሳሉ፣ ከአይደንቲቲ አንጻር ያነሳሉ። በጣም ከባድ ጉዳዮች አሉ። ኢቭን አንድ ኬዝ ባነሳ ኢሬቻን ባነሳ ኢሬቻ ሪሊጅን ብቻ ነው ወይ? ሪሊጂየስ አስፔክት አለው ኦፍ ኮርስ። ካልቸርስ አይደለም ወይ? ፖለቲክስስ ደግሞ አይደለም ወይ? ሶ ኢሬቻ ልክ አይደለም ብዬ ስናገር ፖለቲካል ዊንጉን ተቀብሎ ያለ ሰው ሶሊዳሪቲያችንን የምናይበት ቦታ ነው። ስለዚህ እሷም ለምን ትነካብኛል የሚል ይመጣል። as my culture that's my identity ክርስትና ሪሊጅን ነው፣ ያኛው ደግሞ አይደንቲቲ ነው የሚል ይመጣል። ሪሊጂየስ አስፔክቱን የሚከተል እንግዲህ ጥቂት እንደሆነ ሁላችንም እናውቀዋለን ኦብቪየስሊ። ስለዚህ እንደዚህ አይነት ኢሹ ሲመጣ ወደ ሲዳማ ዘመዶቼ ጋር እጄ ጨንበላላ ሲል
it's my identity, it's who am I, it's my culture የሚል ውስጡ ላይ ፈንቅሎ የሚወጣበት አለ። ጉራጌ ጋር እንደዛው እያንዳንዱ ብሔር ዞር ስንል የምንገባበት ቦታ አለ አይደለ? መመለስ ይቻላል ወይ? እሱን ኢሹ በደንብ እንድናስብበት ስለፈለኩ ነው። ሲንክሬቲዝም ዲል እናድርግ ካልን እነዚህ ጉዳዮች መታሰብ አለባቸው። ስለዚህ እግዚአብሔር የትኛውንም እምነት በተለይ በእኛ በክርስትና ሌሎቹ ሌላ ኢንትረስትም ስላላቸው በአስገድዶም እምነትን ሊጭሩ ይችላሉ፣ እንዳትወጡም በሰይፍ ሊከላከሉ ይችላሉ። when it comes to Christianity እግዚአብሔር የማንንም ፍሪ ዊል ጥሶ ክርስቲያን እንድንሆን አይፈልግም። እኔ አንዴ 100% ባለፈውም ብያቸዋለሁ። ክርስቲያን ከሆነ ኮሚኒቲ ውስጥ ነው የተወለድኩትና ክርስትና ግዴታዬ ነው ወይስ ኮሚኒቲው ስለሚከተል ነው የሚከተለው ብዬ ጠየቅኩ። ቀንበር ነው ምርጫ ነው ማለት ነው። አይደንቲቲን ጥያቄን ፉልፊል አድርጎልኛል ይሄ እምነት የተቀበልኩት እምነት ወይንስ ስቲል ያረካውበት አይደንቲቲ አለ ራሴን የምፈልግበት ብዬ ስትረግል ሳደርግ ለኔ ሴንስ ሰጥቶኝ ነው። አይደንቲቲን አሟልቶልኝ ነው። ለምንድነው ዘመዶቼ ግር ብሎ የሆነ ቦታ እንትን የሚሉ ሲባል ምናልባት በተቀበሉት እምነት ውስጥ ያልተሟላላቸው ጥያቄ ኖር ይሁን? ወደ ሐረር አካባቢ ኖራችሁ ከሆነ ያው በጅምላ የሙስሊም ስም ነው የሚወጣው። አሁን ተቀይሯል። ብዙዎቹ ቀይሮታል። ይሄ የአረብ ስም ነው ማለት ጀመሩ። አይታችኋል። ያልተሟላላቸው ማንነቴን አይገልጥም ስላሉ ያንን ትተው ማንነቴ ያሉትን ነገር መፈለግ ጀምረዋል ማለት ነው። ተመሳሳይ ጥያቄዎች አሉ በክርስቲያኖች ውስጥ። የሙዚቃ የምናምን የዛ ጥያቄ መልስ ነው፣ የፖለቲካ የምናምን። ስለዚህ ኢሹ በጣም ጥናት የሚፈልግ ክርክር የሚፈልግ ሙግት የሚፈልግ ምክንያቱም ፕራክቲካል ቲዮሎጂ ስለሆነ አየር ላይ ያለውን ኤግዜጀሲስ እዚህ ጋር አሜን በሉ ብለን የጣልንባቸው በደንብ አምናችሁ እንዴት ልኑሮ ሲባል ምን ጠይቀው ስለሆነ ክርስቲያን ኢቲክስ ቀላል ጉዳይ አይደለም። እንዳልኳችሁ ዞራለሁ ይሄንን ኢሹ እንትን እያልኩና በሁለተኛ ቀን ነው ሊቀበሉኝ የሚጀምሩት። የመጀመሪያ ቀን ፖለቲካል ኢንተረስት አለው ወንድማችን ባይሳ ከተቃዋሚ ነው ወይስ ከመንግስት ነው? ኦፍ ኮርስ ጊዜው እንደዛ ስለሆነ እና ሁለተኛ ቀን ነው እሺ ተብሎ መቀበል የሚጀምሩት። ጉዳዩ በጣም ሴንሲቲቭ ስለሆነ ከዛስ ልባቸው ውስጥ ያለውን ዘርግፎ ሲያመጡላቸው ምን ያህል ቤተክርስቲያን አደጋ ላይ እንዳለች፣ ምን ያህል ይሄ ቅይጥነት ሰው ራሱን በክርስቶስ ባገኘው ማንነት ውስጥ መርካት አቅቶት ወይ ደግሞ ክርስትናውን በሚኖርበት ኮሚኒቲ ውስጥ እንዴት እንደሚተገብር ግራ ገብቶት ማንነቱን የተሻለ የጣለ መስሎት እንዴት እየታገለ እንዳለ ብታስቡ ቤተክርስቲያን ከባድ እንትን ውስጥ ነችና እኔ እንዳውን ቅይጥነት ስትሉ ምን አግኝቷችሁ ነው? ነፋስተር በደና ሀገር ነው የሚኖሩት ተቻችለን ሞደርን ነን ብለን በቃ ሁላችንም ያለችዋን ቋንቋ አዛችሁ ከቤተሰብ ጋር ከገጠር ሲመጡ ኢንተርቴን እያደረግን በሰላም አለን። ቋንቋ ይሹ አይደለም፣ አለባበስም ብዙ ይሹ አይደለም። ትንሽ የሰለጠንን ነን እኛ። ምን አስበው ነው ብዬ ሳስብ ለኔ ግን በሄድኩበት ጊዜ ሁሉ ልቤ ደምቶ አንዳንዴ እያቃሰጥኩ ጂነች ቤተክርስቲያን እያልኩ ብዙ አደጋ ብዙ ችግር ውስጥ ገብታ ነው ማየው። ስለዚህ ይሄንን ሁሉ ያነሳውት ኮንቴክስቱ ሰፊ ነው። እንደ አፍሪካ እንደ ኢትዮጵያ ቤተክርስቲያን እንደ ብሔር ብሔረሰቦች ስትረግል የምናረጋቸው ጉዳዮች አሉ። ኢሹ ቀላል አይደለም ለማለት ነው። ይሄንን በአይምሯችን ውስጥ እንያዝ። ሶ ዋት ክርስቲያን ነን። ክርስትናችን ሊቀየጥብን ነው አይደለም? ጥያቄው ሊቀየጥብን ነው። እንዴት ተቀየጠ? ይኸው እያየን ነው። በዘመዶቻችን ሴሬሞኒ ላይ የሚጋበዙ ወንድሞች እህቶች ዘመዶች አሉ። ለምንድን ነው ክርስቲያን አይደላችሁም ወይ ሲባል አይ እኔ እኮ ፖለቲክስ ፓርቱን ፈልጌ ነው፣ እኔ እኮ የባህል ፓርቱን ነው ኢንተርቴን ማረጋው ይሏቸው ፓርት አለ። እንዲህ አይነት ነገሮች አሉ። በእያንዳንዱ ብሔር ውስጥ እንዲህ አይነት ጥያቄ አለ these days። ስለዚህ ክርስትና የማንነትን ጥያቄ መልሶ ብቻውን የሚተገበር ሪሊጅን ሆኖ የፖለቲክስን፣ የአይደንቲቲን፣ የካልቸርን ጉዳይ በበቂ ሁኔታ መልሶ ምንኖርበት ሃይማኖት ነው ወይ
ብለን በደንብ መስራት ያለብን ጉዳይ አለና ይሄንን እንዲሁ እንትኑን ፓስተር የሆነ ነገር ቢጨምርበት ደስ ይለኛል። እኔ እንዲሁ ሐሳቡን ሩቱን ያየዋትን ሩት ላሳያችሁ ብዬ ነው። ስር መሰረቱ እስከዚህ ድረስ ዘልቆ ሊሄድ ስለሚችል ማለት ነው። ባዬ እንግዲህ እንዳያያዙ አንድ ሁለት ተጨማሪ ሴሽን እንደሚያስፈልገን እንድናስብ እያደረገን ነው ማለት ነው። በዚህ ጊዜ መቋጨት እንደማንችል እንድናስብ እያደረገን ነው። በዋናነት በየከባቢው እየተፈጠሩ ያሉ ችግሮች ብቻ ሳይሆን ይሄ በዘመናዊቱ ቤተክርስቲያን ውስጥ ለእኛ ለቅይጥነት ማሳያዎች ብለን ከወሰድናቸው አንደኛው የዘመናችን ትልቁ ሞሎክ ገንዘብ እንደሆነ ይታወቃል። ገንዘብ ሞሎክ ነው። የብልጽግና ወንጌል የተመሰረተው እዛ ላይ ነው። ምክንያቱም ገንዘብ ከሌለ ምንም መሆን አትችልም፣ ደስተኛ መሆን አትችልም፣ ፊትህ አይፈካም፣ በሰላም ከሰዎች ጋር መኖር አትችልም። የእግዚአብሔርና ገንዘብ እኩል እየተወደዱ እየተቆለባበሱ እየተመለኩ ያሉበት ሞሎክ አለን እኛ። ቆንጆ ሞሎክ መቼ ደስተኛ እንደምትሆኑና መቼ ፊታችሁ እንደሚጠቁር ይታወቃል። በኪሳችሁ ልክ ናችሁ። ስለዚህ አምላክ ሞሎክ መኒ በቤተ ክርስቲያን ትልቁን ስፍራ ይዞ እየተሰበከ ከወር እስከ ወር እየተሰበከ ከሳምንት እስከ ሳምንት እየተሰበከ ሰዎች በዛ ሊጽናኑ እየፈለጉ አምላክሽ ያይሻል ሲባል እግዚአብሔር ራሱ የገንዘብ ምንጭ አምላክ በሆነበት ሞሎክን ቤተክርስቲያን ባስተናገደችበት በዚህ ዘመን እያለን በውጭ ያለው ሳይሆን ቅይጥነቱ እዚህ ነክሷል እና ፖለቲካ ብሔርተኝነት ቅይጥነት ነው። ምክንያቱም ክርስትና አንድ አይደንቲቲ ነው። አንድ ብቻ የምንለውን ነገር ሰው በፖለቲክስ ምንድነው በሀገር ፍቅርና አምልኮ ኢትዮጵያን ማምለክ የጀመሩ ብዙ ክርስቲያን እንትኖች አሉ። ሳናውቀው ኢትዮጵያ የምትባል ሀገር ቅድስት ናት ብለን የምናውጅ ጴንጤዎች እዚህ ያለን እኮ። ከዚህ በላይ ቅይጥነት ምን አለ? የተቀደሰ መንደር፣ ሀገር፣ ቴሪቶሪ የምናስብ ክርስቲያኖች በቤተ ክርስቲያን እንደ ልብ የተፈጠርንበት ዘመን ነው። ሰማያዊ ተስፋና ትምክት ሀገራችን በሰማይ ነው ያሉት ድንበር ዘለል የሆነ ህይወት የመሩት የአባቶቻችንን ጎዳና የለቀቀን ወጣ ብለን ሶማሌን ማየት የማይችል ምንድነው ሚሽናል የሆነ ቅርጽ የሌላት ቤተክርስቲያን የተፈጠረችበት ዘመን ነው። እግዚአብሔር ከኢትዮጵያ ጋር የተለየ ቀጠሮ ያለው እስኪመስለን ድረስ ምንሰበክ ሰዎች የሞላነን ፖለቲካሊ እኛ ፖለቲካል በሆነ ብሔርተኝነት ሳናውቀው የተጠመቀነን። ራስን ማምለክማ በየቀኑ የምናገኘው ራስን ተቀበል፣ ራስን ወቅ፣ ራስን ስለዚህ ሰው በእግዚአብሔር ቦታ ራሱን ያደረገበት የቅይጥነት ትልቁ ማዕከል ነው። ሰው መከበር እፈልጋለሁ፣ መወደድ እፈልጋለሁ፣ ትኩረት መደረግ እፈልጋለሁ፣ ስሜ እንዲጠራ እፈልጋለሁ የሚልበት ዘመን ውስጥ ነው። ቸርች ውስጥ ሰዎች ስማቸው ሲጠራ የሚሆኑትን የሚፈጥሩትን የሚገለጥባቸውን ስሜት ማየት ቀላል አይደለም። ሰው ያውቀኛል ማለት ይሄ ፖፑላሪቲ ጥማት ጣራ የነካበት ራሱን ሰው እኔ የሚለውን ይሄ እኔ ብሎ ራሱን አይደንቲፋይ ለማድረግ የሚጥርበት በዚህ በጣም ጽሁፎች የተጻፉበት ጥናቶች የተጠኑበት ሰው ራሱን የሚያመልክበት ዘመን ነው። ቅይጥነቱ እስከዚህ ድረስ ተደባልቀናል። አሁን ልንቀየጥ ነው የሚል ስጋት አይደለም ያለነው። ኦልሬዲ ተቀይጠናል። አንዳንዴ ራሴን ገንዘብ ወይ ፕሮጀክት ላይ ስናጣ የሆነ ነገር ስሜቴ ሲለዋወጥ ጥሩ የምሆነው የሆነ ገንዘብ ሲኖረን ነው። አንዳንድ ባለሀብቶች አጋጥሟችሁ ያውቃሉ? አሁን ባለሀብት ማለት ጀምሬያለሁ። ስራ የጠፋ ሰሞን አትዩዋቸው። እነሱ ገንዘብ አካውንታቸው ውስጥ የጠፋ ሰሞን አትዩዋቸው። በተቋማቸው ካለው ከጥበቃው ጋር ይጣላሉ፣ ከጽዳቱ ጋር ይጣላሉ፣ ከሁሉም ጋር ነው የሚጣሉት።
ሞሎክ ነዋ። ልክ ደግሞ ገንዘብ የተገኘ ሰዓት ጽዳቷን ስሟን ጠርተው ሰላም ሊሉ ይችላሉ፣ ማያቋትን ማለት ነው። ምክንያቱም የዛን ሰሞን አምላካቸው ምን ላይ ሰጥቷቸዋል። እስቲ በየቤታችሁ ከገንዘብ ጋር ያላችሁን ግንኙነት እዩት። ከገንዘብ ጋር ያለንን ትስስር ሰውን ማምለክ የቤተ እምነት መሪዎችን ወደ ማምለክ መተናል። መሪዎች ዋና ጉዳዮች ዋና ትኩረቶች እነሱ የእግዚአብሔርን መገኘት ይዘው የሚንቀሳቀሱበት ዘመን ውስጥ መተናል። which means እግዚአብሔር በአካሉ ነው አይደለም ያለው ነው አይደል? በህብረታችን ነው ያለው። በእኔ ውስጥ በእኔ አይደለም ያለው። እኔ ስኖር አይደለም እግዚአብሔር ያለው። እኔ ባልኖርም እናንተ ጋር አለ። ለምሳሌ አንዳንድ ቸርቾች የቤተ ክርስቲያኑ መጋቢ ከሌለ እግዚአብሔር የሌለ ያህል መዝሙሩ ይደበዝዛል፣ ጸሎቱ ይደበዝዛል፣ ሰማይ ዝግ ነው። ምክንያቱም የእግዚአብሔር መገኘት ማለት ላይ ነው ያለው። ሰውየው ነው ፓስተሩ ላይ ነው ያለው፣ ነብዩ ላይ ነው ያለው። እሱ ዞር ሲል ቸርቿ ትደበዝዛለች፣ ምዕመናን ይቀንሳሉ። ምክንያቱም የእግዚአብሔርን መገኘት ይዞ የሚንቀሳቀሰው ማን ስለሆነ። እኔ አንዳንድ ጊዜ እላለሁ ከኦርቶዶክስ ስንወጣ የእግዚአብሔርን መገኘት መቅደሱ ላይ ነበር ያደረግነው፣ ታቦቱ ላይ ነበር ያደረግነው፣ ይሻል ነበር። ምክንያቱም አትሊስት አንድ ሰው እግዚአብሔርን መገኘት አገኛለሁ ብሎ ሌላ ቤተክርስቲያን አይሄድም። እዛች ቤተክርስቲያን ካህኑም ቄሱም ምንም ዲያቆኑም ባይኖር ሄዶ ተሳልሞ ጸልዮ ይወጣል አይደለም። አሁንስ ከፍሎ እከሌ የሚባል ነብይ ጋር ነው እግዚአብሔር ያለው ብሎ የሚንቀሳቀስ ምዕመን ፈጥረናል። ምክንያቱም ነብዩ ሲገባ ገና ጉባኤው ሲገባ ጉባኤው በመንፈስ ቅዱስ መነካት ይጀምራል። ምክንያቱም መንፈስ ቅዱስ ያለው ማጋ ነው፣ ግለሰቡ ላይ ነው። ወርሺፕ እየተደረገ ነው ሰውየው ያለ ጥርጥር። ሰው ነው ወርሺፕ አሁን ቤተክርስቲያን የምታደርገው። እኔ በድፍረት እላለሁ ምንም ወሮ በላ የሆነ አንድ ሰው በዚህ ደረጃ ሲመለክ ማየት ግን ያስጠላል። ስለዚህ የእግዚአብሔርን መገኘት ሰው በያዘበት ሰው ሲኖር እግዚአብሔር አለ። አንድ ሰው አንድ ግለሰብ አንድ ስመጥር ሲኖር እግዚአብሔር አለ የምንልበት ሰው ስለ ራሱ የሚነገርበትን በናፈቀበት ፖለቲካዊ ብሔርተኝነት በነገሰበት ገንዘብ በሚመለክበት ቅኝት ውስጥ ሞሎክ አለ ነው። የኛ ሙግት ሞሎክ አለ። የሰማይ ሰራዊት አሉ። አሁን በዚህ መልክ ግን አሁን መልኩን የተለወጠው የሚታይ የሚዳሰስ ጣዖት የሚያቆም ስርዓት ሳይሆን ያለን እነዚህ ነገሮች ግን በቤተ ክርስቲያን ዛሬ ላይ ጣዖት ሆነውብናል። ስለዚህ ከዚህ ለመዳን ምን እናርግ ነው። ስለዚህ ጥቂት ተጨማሪ ጥያቄዎች ካሏችሁ ይሄንን ጥያቄ ይነሳና ለሚቀጥለው ማርዘም ካለብን ሌላ ርዕስ ውስጥ መግባት የለብንም። ምክንያቱም አስቀድሜ ተናግሬያለሁ። ቅይጥነት ማለት ለኔ ሌላ እሳት ማንደድ ነው። ለኔ ብቻ ሳይሆን ለእግዚአብሔር ሌላ እሳት ነዷል በቤተ ክርስቲያን። እግዚአብሔር ተቆጥቷል። ልክ ሁለቱን ካህናት እንደገደለ በዚህ እከብራለሁ እንዳለ እግዚአብሔር ነገ ይከብራል። እግዚአብሔር ራሱን ይገልጣል፣ ይከብራል። ነገር ግን እኛ ከዚህ ራሳችንን ከሳምንት እስከ ሳምንት ኢየሱስ ሳይሆን የሚሰበከው ኑሯችን፣ ጓዳችን፣ ችግራችን፣ ጤናችን፣ ምናችን እየተሰበክን በመጣንበት የቅይጥነት ቁመናችን ውስጥ እንዴት እንዳን በዚህ ጉባኤ የሚብሰለሰል ውስጣችሁ የሚብሰለሰል ጥያቄ ካለ ሁለት ደቂቃ ወስዳችሁ ጥያቄ ብታቀርቡልንና ከዛ እንደገና እዛ ላይ ተመስርተን ብንመልስ እጅግ የተሻለ ነው። እድል ልስጣችሁ። እሺ፣ በጣም ደስ የሚል ጉባኤ ነውና ተጠቅም ያለው ብዙ ነገር አመሰግናለሁ። እግዚአብሔር ያክብርልኝ። እኔ ግን ጥያቄ ያለኝ ምንድነው እንዴት ነው ወንጌልን አሁን ካላችኋቸው ማለት ከባህል ከቋንቋ እንዴት ነው ነጥለን ማየት ምንችለው? ለምሳሌ ቸርች ሂስትሪን ብንመለከት እኛ ወንጌል ያገኘንበት መንገዱም
የተለማመድንበትም መንገድ አሁን የደረሰችበትም የኢትዮጵያ መንገድ ይለያያል። ከኢትዮጵያም ዘለን ሌላ ሀገርን ብንሄድ ይለያያል። እንዴት የወንጌል አገባብ ማለት ነው። ስለዚህ ነጥለን እንዴት እናየዋለን ማለት በቃ ይጥሳል ስንል ምን ማለታችን ነው? አሁን ባህልን ይጥሳል፣ ቋንቋን ይጥሳል፣ አልፎ ይሄዳል ስንል ምን ማለታችን ነው? ማለት የራሱ ቋንቋ አለው የለውም? ወንጌል የራሱ የሆነ ባህል የለውም። በሰው ውስጥ ነው የሚያልፈው ያ ወንጌል። እርግጥ ነው ዳልዩት አይሆንም ማለት እንትን እንዴት ነው በባህል ውስጥ አይጨመቅም አይዋጥም ለሚለው እስማማበታለሁ። ነገር ግን በባህል ውስጥ አልፎ ነው ሰው ጋር የሚደርሰው። በቋንቋ ውስጥ አልፎ ነው፣ በካልቸር ውስጥ አልፎ ነው እዛ ሰው ጋር የሚደርሰው። ሶ እንዴት ነው ወንጌል ኢንዲፔንደንትሊ ልናየው የምንችለው? ያለሁት በመድረክም ያላችሁ አገልጋዮቻችን፣ በዚህ ጉባኤ የሚሰበሰበ ህዝብ ይህን እድል በማግኘታችን ክብሩ ለእግዚአብሔር ይሁን። እናንተንም እግዚአብሔር ይባርካችሁ። እኔ ደግሞ 1 3 4 ነጥቦችን ላነሳ እወዳለሁ። ግን የኔ ፐርስፔክቲቭ ነው፣ ግን ሌላው ቢያውቀው የምለው እና ይሄ መድረክ ደግሞ እንዴት ያየዋል ብዬ ልቋጭና እንደ ጥያቄ ላስቀምጠው የምፈልገው ነገር ማለት ነው። አንደኛ ክርስትና ወይም ወንጌል በእኔ ፐርስፔክቲቭ ባህል ነው። ባህል ሰዎች በተለያዩ የህይወት ዘመናቸው እያዳበሩ የመጡ ልዩ ልዩ ቋንቋ፣ አደራረግ፣ ልምምድ ከስተም እያደረጉ የወፈረና የኔ ብለው ለመለያነት አይደንቲፋይድ ሊደረጉበት እንደሚችሉ ሆኖ ተደፍድፎ ተዘፍዝፎ ስለቆየና እነሱ እያሰኛቸው እየመጣ ስለሆነ አይደንቲቲ ነው ብለው የሚመኩና የሚኮሩበት ሆኖ የሚገኝ ነገር እስከሆነ ድረስ በግርድፉ ነው የተረጎምኩት። የከሌ ትርጉም የምንለው ባይሆንም እዚህ ውስጥ ይካተታል ብዬ ነው። ወንጌል ልምምድ፣ አደራረግ፣ አካሄድ፣ ቋንቋ ያለው ነው ብዬ ነው ማምነው። ይሄን እንዴት ታዩታላችሁ? አንደኛ ለምን ይሄን ሳነሳ የራሱ ልምምድ አለው። የአምልኮ ልምምድ አለው። ባህልም በአብዛኛው የአምልኮ አይደንቲቲ ሲል ለማምለክ ሲፈልግ፣ አይደንቲቲ ሲል ለመናገር ሲፈልግ ነው። ንግግር የምለው ወይም ቋንቋን የምለው ቋንቋን ዲፋይን ሳደርገው ይሄ ኦሮሚፋ፣ እንግሊዘኛ፣ ፈረንሳይኛ አይደለም። እሱ በፊደል የሚቀመርና የሚቀመጥ ነው። ቋንቋ ማለት ስሜትና ሐሳብን መግለጫ ነው። እስከሆነ ድረስ ወንጌል የራሱ ስሜትና ሐሳብ መግለጫ ቋንቋ አለው። ንግግራችሁ በጨው እንደተቀመመ በጸጋ ይሁን፣ የእግዚአብሔር ቃል ይሁን ብሎ ያስቀመጣችኋል። ስለዚህ ወንጌል ቋንቋ አለው። ስለዚህ ወንጌል ባህል ነው ስል ራሱ ወይም ክርስትና ባህል ነው ስል የራሱ ማንነት የቋንቋ አለው። የራሱ አይደንቲፋይ እኔ አሁን ወንጌል አይደንቲቲ ነው፣ ክርስትና አይደንቲቲ ነው፣ ማንነቴ ነው። ምክንያቱም መጽሐፍ ቅዱስ ሳይወላዳ አሮጌው ነገር ሁሉ አልፏል፣ አዲስ ነገር በቃ አዲስ ፍጥረት ሆናቸዋል። ምናልባት ተሳስቼ ሊሆን ይችላል ከቴዎሎጂ አንጻር። ይሄ ጥቅስ ግን ይመራኛል። ወይም ደግሞ ሌላ ብጨምርበት እናንተ የኢየሱስ ክርስቶስ ዘር ናችሁ በቃ። ስለዚህ ዘሬም ተለውጧል። አሁን እዚህ ነው የተለወጠ፣ አሁን ተለውጫለሁ ነው ብዬ ማምነው እና ሌላ አሮጌውን ነገር ጥዬ በአዲሱ አይደንቲቲና በአዲሱ ቋንቋዬ ወንጌልን እየተናገርኩ የሚሄድ ከሆነ አዲስ ባህል ውስጥ ነኝ ማለት ነው። ይሁንና ቅድም ያላችሁት ጋር ስመጣ ባህልን ዶሚኔት አያደርግም፣ በባህል በኩል ይገባል። ይሄ አሰራር ነው።
እንትን ነው አሰራር። ወንጌልን እንዴት ልድረስ የሚል ሲስተማታይዝ የማድረግ ነው እንጂ ካልቸር ነው፣ ካልቸርን አይነካም፣ ከካልቸር በላይ ነው የሚል ትርጓሜ ከያዝን አሁንም እናንተ እንዳትቀይጡብን ብዬ ፈራለሁ። እንዴት ይመስላችኋል? እንዴት ይመስላችኋል? ጨርሻለሁ። አመሰግናለሁ። ኤልያስ እባላለሁ። ከኔ በፊት እንደተናገሩት ሁሉ ለዚህ ጉባኤ ትልቅ አክብሮት ምስጋና አለኝ። የእግዚአብሔር አሰራር ነው ብዬ በጣም በፍጹም ልቤ አምናለሁ። ሁለት ነገሮች ናቸው የኔ ምናልባት ከናንተ ማረጋገጫ ወይም ለልቤ በዚህ አቅጣጫ ማሰብ ይቻላል የሚል ጥያቄ ለማንሳት ነው። ከባለፈውም ከዛሬም የተረዳሁት ይሄ ቅይጥነትን እኔ ዝም ብዬ በውስጤ በሶስት አቅጣጫ ነው ያየሁት። አንደኛ ያስተምሮ ቅይጥነት፣ ሁለተኛ የስርዓት አምልኮ ልንለው እንችላለን፣ ምልልሳችን ልምምዳችን ልንለው እንችላለን። ሶስተኛ የህይወት ቅይጥነት፣ ቅድም ፓስተርም ስታነሳው በየቤታችን በየዕለት ከዕለት ልምምዳችን ምልልሳችን ያለ ቅይጥነት። ስለዚህ ከነዚህ ሶስት ነገሮች አንጻር ወይም አቅጣጫዎች ብናየው በትክክል አድሬስ አድርገን መጽሐፍ ቅዱሳዊ የሆነ ምላሽ ለመስጠት አያስችለንም ወይ የሚል ሐሳብ ለመሰንዘር ነው። ሁለተኛ እኔ በጣም አንድ ሁሌ ስለዚህ ነገር ሳስብ ልቤን የሚዘኝ ቃል አለ። ገላትያ 3 ላይ 3:28 አንድ ቁጥር ስለሆነች ባነባት ደስ ይለኛል። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና የሚል ቃል አለና በጣም ቻሌንጅ ያደርገኛል። እንደው አንዷን በወስድ ወንድም የለም ሴትም የለም የሚለውን በወስድ ሪሊ ይሄ ጀንደር የማጥፋት ወይም ደግሞ ወንድና ሴት የሚባል ነገር ከዚህ በኋላ መጠሪያ የለም የሚል እንዳልሆነ መቼም ይገባናል። ግን በወንድነት መኮፈስ ወይም በሴትነት በሌላ አቅጣጫ አቋም መያዝ የለም ይላልና ይሄ የለም የሚለው ቃል ዘጌ አይደለም ወይ? የለም የተባለውን ነገር ለመሆን አይደለም ወይ እየሞከርን ያለ ነው? አሁን በተለይ እኔ ስለ ባህል ሳስብ፣ ስለ ማንነት ሳስብ ወንድም የማንነት ጋር ያለውን አይምሮ ውስጥ የሚመላለስ ነገር ቁልጭ አድርጎታል በጣም ምስል በሚሰጥ መልኩ። ግን ይህንን ቃል አልፈን በመራመዳችን አይደለም ወይ እዚህ አይምሮ ጨዋታ ውስጥ የምንገባው? ለእኔ የአይምሮ ጨዋታ ነው ብዬ ነው ማምነው። ግን ይህንን ቃል የካደ ይሆንብኛል እና የለም ብሎ የደነገገውን እግዚአብሔር ቃል ለመሆን በመሞከር ውስጥ አይደለም ወይ ይሄ ሁሉ ኪዮስ ወይም ቀውስ የመጣው የሚል ጥያቄ ለማንሳት ነው። ከመድረክ የተነሱ ማብራሪያዎች ወይም መነሻ ሀሳቦች ጥሩ የሆነ አንዳንድ ነገሮችን ደግሞ በደንብ ማየት እንድንችል ያደረገ ነው ብዬ ነው የማነሳው። ግን ምናልባት ወንድማችን ባይሳ እንደተናገረው በእስራኤል በነበሩበት ዘመን አምላክ ላይ የሚደመር ነገር ነው ወይም እግዚአብሔር ብለው እነሱ የሚያመልኩት ነገር ላይ የሚደመር ነገር ነው። በግልጽ ነው፣ ግልጽ ነገር ስላለ ማለት ነውና ወደ ወንጌል ስንመጣ ምናልባት ገላትያ በደንብ አድርጎ የሚያብራሩ ነገሮች ገላትያ የሚያነሳው ሐሳብን ይመስለኛል በደንብ አድርገን ለማንሳት የምንሞክራቸው ነገሮች አሉና ከክርስቶስ ላይ የሚደመር ነገር ማለት ነው። ለማለት የደህንነትን ዋስትና የሚሰጥ ነገር ነው። ቆሮንቶስ ላይ ይህን ነገር እንደው ልትታገሱ ይገባልን ብሎት ነው የሚናገረውና ክርስቶስ ላይ የሚደመር ነገር እንደ ቤተ ክርስቲያን ልንታገስ የሚገባው ነገር ያልሆነን በቃ በፍጹም ትዕግስት የሚባል ነገር እዚህ ውስጥ የለም። የምናመቻመቻውም ነገር ስላይደለ ማለት ነው የተደመረ ከሆነ ማለት ነው። ምክንያቱም የደህንነት ዋስትና የሚሰጥ ነገር ስለሆነ ይሄ የደህንነት ዋስትና የሚሰጥ ነገር ወይም በክርስቶስ ላይ የተደመረው ነገር ምንድን ነው የሚለውን ነገር ምናልባት ቀደም ወንድማችን ኢያስ እንደተነሳው ከገንዘብ አንጻር እንደ አንድ ስነ ምግባርን ወይም ደግሞ አንዳንድ ልክ ገንዘብ ክርስቶስ ላይ ተደምሯል ወይስ አልተደመረም ያው ጌታም ብሎታል በመሰረቱ ለገንዘብና ለእግዚአብሔር መገዛት አይቻልም የሚለውን ሐሳብ አንስተዋልና እንደዛ አይነት ስሜት ነው ወይ እሱ ነገር ማለት ነው የሚለውን ነገር መጠየቅ ፈልጋለሁ። እንደዛም ስላልመሰለኝ ማለት ነው ይሄ ነገር ክርስቶስ ላይ የተደመረ ነገር አለ ወይ? በግልጽ የምናውቀው ነገር አንዳንድ ማህበራዊ ጉዳዮች የምናነሳቸው ባለፈው ወንድማችንም እንዳብራራልን
እዛ ላይ ግን ላይ ያለ የተንጠለጠነ ከማህበራዊ ጉዳይ ወንጌል ለማድረስ ስንል ባህልን ሁኔታዎችን እያየ የሚሄድበት የሚደባለቅበት ቅድም በተነሳው ሐሳብ ጥሶም የሚገባበት ሁኔታ ሊኖር ይችላል። እንደዚህ አይነት ነገሮች በተወሰነ ደረጃ ቶለራንስ ሊኖረው ይችላል። እዚህ ጋር ማለት ልንታገስ የምንችለው ነገር ነው እንደዚህ አይነት ነገሮች ማለት ነው። ይሄ ግን በቃ ይሄ አብሮ የሚሄድ እኮ አይችልም። ክርስቶስ ላይ የተደመረ ነገር ካለ አብሮ የሚሄድ አይችልም። ይሄ ነው ብለም ነቅለነው ማውጣት መቻል አለብን። አብረን ተደምረን ስለማንሄድ ከዛ ጋር ማለት ነው። ምክንያቱም የደህንነት ዋስትና ከመስጠት አኳያ ያለ በግልጽ የሚታይ ነገር በደንብ ቢብራራልን ደስ ይለኛል። ጥያቄ ስጠይቁ ግን የምር እየጠይቃችሁ እንደሆነ አላስብም እኔ። ምክንያቱም መኖር ሲያቅተን የምንጠይቃቸው ነገሮች አሉ። ስሩት ክርስቲያን ኮሚኒቲ ያየሁት ክርስትና እኮ ኒውክለር ሳይንስ አይደለም። በክርስቶስ አምነድናል ለጥሪ የሚመጥን ኑሮ ኑሩ። እንዳልኳችሁ በተለያዩ ሰሚናሪዎች የሚጠይቋቸው ጥያቄዎች ሲጨመቁ መኖር ሲያቅተን መቀደስ ሲያቅተን ለገባንበት ለክርስቶስ የማይመጥን ህይወት ውስጥ ስንኖር ለዛ ጀስቲፊኬሽን ለመስጠት ምን ዳክረው መዳከሩ ነው ያገኘሁት እኔ። ጨምቀ ቁጭ አድርግ ብትሉ ከኔም ችግር ጀምሮ ወንጌል ከባድ አይደለም፣ በጣም ገብቶናል። በቃ መኖር ነው ያቃተን። that's it። አሁን ቅይጥነት እኮ ይሹ አይደለም፣ ምኑ ይሹ ነው? ተለይ ነው ሲጀምር። ኤክሌሲያ ኤክ አውት ካሌው በግሪክ መጥራት ጠርቶ ነው ያወጣን። ስለዚህ ከዘፍጥረት እስከ ራእይ የእግዚአብሔር ትግል ከዚህ ከአመፀኛ ህዝብ ከእስራኤል ጋር ተለየኒ ህዝብ ሁን ነው። እነሱ ደግሞ ሁሌም ሌሎች አማልክትንም ላጣም አንተንም ሊያዝ ነው። the whole ትግል እንደዚህ ብለን ማጠቃለል እንችላለን። the whole ትግል የቤተ ክርስቲያንን ከውልደቷ ገና ስንጀምር መንፈስ ቅዱስ ወርዶባቸው የተነሱ ሰዎች የመጀመሪያው ቅይጥነት ከገንዘብ ፍላጎት ጋር የስምዖን ገንዘብ ሊጨምርና እቺን ጸጋ ስጦታ ወስጄ ትንሽ ቢዝነስ ላስፋ፣ የዘር ጉዳይ፣ ወንጌል ፕላስ ህግ መጠበቅ፣ እሱ ነው የክርስቶስን ሰፊሸንሲ በቂነት የሚቃረን ሐሳቦች ናቸው። ኦልሞስት አሳጥሬ ጥቂት ለማለት ሞክራለሁ፣ ግን የእናንተን ጥያቄ ጥቂት ነገር ልንካና ከዛ በኋላ እኔ ጋር ያለችዋን ሐሳብ ጠቅልዬ ቶሎ ወደ ፓስተሮች አልፋለሁ። ወንድሜ ከኋላ ያነሳው የኮንቴክስቹዋላይዝም ጉዳይ ነው። ሲንክሪቲዝም ቨርሰስ ኮንቴክስቹዋላይዝ። ሲንክሪቲዝም ማለት ወንጌል ላይ ሌላ ነገር ሲጨመር ነው፣ ወይንም ፊውዚንግ፣ ብሌንዲንግ፣ ኮምፕሮማይዚንግ the gospel truth ማለት ነው with other competing religion or ideologies። ኮምፒቲንግ አይዲዮሎጂዎች አሉ። ከነሱ ጋር ፊውዝ ሲደረግ ብሌንድ ሲደረግ ሲቀየጥ ሌላ ነገር ይሆናል። እሱ ሲንክሪቲዝም ይባላል። ኮንቴክስቹዋላይዚንግ ግን የወንጌል እውነት በእያንዳንዱ የሰው አኗኗር ውስጥ እንደየሁኔታቸው ሲገለጥና ለዛ እውነት ሰው መኖር ሲጀምር ማለት ነው። ለምሳሌ ጥምቀት ውሃ ነው አይደል? ውሃ ባለበት ዋቲፍ አሸዋ ብቻ ባለበት አካባቢ የሚኖሩ ሰዎች በአሸዋ ቢሆን የጌታ እራት በቃ ሁለት በጣም ትልልቅ ስርዓቶች ናቸው። የቆሮንቶስ ሰዎች ተሰብስበው እንደ ድግስ ይበላሉ። እኛ ደግሞ ጥቃቅን ነገር ነው የምንወስደው። that is ኮንቴክስቹዋላይዝ ማድረግ እሱ ነው። የወንጌልን እውነት እንደምንኖርበት ሆነን ካለንበት ኮሚኒቲ ለጌታ በሚመጥን ህይወት መኖር ነው። ስለዚህ ኮንቴክስቹዋላይዚንግ እና ሲንክሪቲዝም እሱ ነው። ስለዚህ እንዴት ነው ወንጌልን ከባህል የሚለየው ካልከኝ አይለይም። ምናልባት የመጨረሻ የእንትን ሐሳብ ሪዲም የሚደረጉ ካልቸሮች አሉ፣ የሚተው ደግሞ ካልቸሮች አሉ። እግዚአብሔር የማይቃወማቸው ካልቸሮች አሉ። እግዚአብሔር ራሱ ሪዲም አድርጓቸው የሚጠቀምባቸው አለባበስ ሊሆን ይችላል፣ የዜማ ሁኔታ ሊሆን ይችላል። እንዲህ አይነት ሪዲም የሚደረጉ አሉ፣ የማይደረጉ ደግሞ አሉ። የወንጌል ብርሃን ራሱ ሲበራበት ይገባናል። ስለዛ እንደዛ ማሰቡ አስፈላጊ ነው ብዬ አስባለሁ። ወዳጄ ባነሳው ላይ ቅይጥነት ከተለያየ አንግል ሊሆን ይችላል። ቅይጥነት በጣም መዓት ነው። ለሁሉም ሃይማኖቶች ባይዘው ያዋጣቸዋል። ማያዋጣን እኛ ብቻ ነው። ያዋጣቸዋል። ሊትራሊ ጨለማ ከጨለማ ጋር ሲደባለጉ ያዋጣዋል። አንድ ሙስሊም ዋቄ ፈታ ላይ ሄዶ ኢንጆይ ቢያደርግ ያዋጣዋል። they can enjoy because both are in darkness።
አንድ በኦርቶዶክስ ሃይማኖት በዚህኛው እንትን ውስጥ ገብቶ ደብተራውን እንትን ቢል ከዛ ቃልቻውን እንትን ቢል ቤተሰቦቻችን በአብዛኛው እንደሚያደርጉ ያዋጣቸዋል፣ ችግር የለባቸው። ቄሱም ይረጫል፣ ጨለማ ውስጥ ናቸው። የማያዋጣን እኛ ብቻ ነው። አያዋጣን፣ በቃ የማያዋጣን እኛ ነን። that's it። ስለ ሲንክሬቲዝም ስናወራ እግዚአብሔር አንዴ በወንጌል እውነት ከነካን ከየትኛው ሃይማኖት ጋራ ኮምፕሮማይዝ አድርገን መኖር የማንችል እኛ ነን። በቃ that is a conclusion። እኔ ምለው እሱን ነው። ስለዚህ በብሉይ ኪዳን የነበሩትን ሐሳቦች ዝም ብለን ስናይ እግዚአብሔር ንጹህ አድርጎ ፈጠረን። አውሬው መጣ፣ የራሱን ሐሳብ ቀየጠ። የመጀመሪያው ቅይጥነት የእግዚአብሔርን ተክል በላንበት፣ ዛፌን በላችሁብን ብሎ ጠብ ውስጥ ገባን። ምዕራፍ 6 ላይ መጣና የዘር መቀላቀል ጀመረ። ዳስ ሲንክሬቲዝም። ሁለተኛ እግዚአብሔር ለራሱ ዘር አድርጎ የፈጠረው ሌላ የመላእክትና የምናምን አድርጎ ቅይጥነት ጀመረ። ከዛ በኋላ ዘሁልቁ ላይ እስራኤላውያን ከሞዓባውያን ጋራ ሌላ ችግር ውስጥ እንዲገቡ ቅይጥነት። የኤልያስ ዘመን ላይ ቅይጥነት። ኦልሞስት ቅድም በሶፎንያስ ላይ ያየ ነው ቅይጥነት። ሁሌ እግዚአብሔር ጥሪው አንድ ነው፣ ተለዩልኝ፣ ህዝቤ ሁኑልኝ፣ ለኔ ብቻ ኮቨነንቴን ጠብቃችሁ ኑሩ ነው። የጠላት ደግሞ ሁሌ መልኩ ይቀያየራል፣ ከሆነ ነገር ጋር ማደባለቅ ነው። ያኔ እግዚአብሔርም የለም፣ እውነተኛ አምልኮም የለም፣ ይቆማል። ብሉይ ኪዳን ውስጥ አንድ ነው መልሱ። ይሄ ለኮቨነንት የተጠራ ህዝብ ፐርፐዝ የተሰጠው መሲሁን እንዲያመጣ የተነገረው ህዝብ ከሌላ ጋር ሲደባለቅ ችግር ውስጥ ነው የሚገባው። አዲስ ኪዳን ውስጥም ቤተ ክርስቲያን ብቸኛ ባሏ ክርስቶስ ነው፣ ብቸኛዋ ተስፋዋ እላይ ነው። ከዛ በኋላ የምትኖርበት ፕሪንሲፕል ተሰጥቷታል። ቅድስና የሚባል ተለይቶ መኖር ነው። የትኛውም እምነት መጥቶ ከኛ ጋር ሲተሻሽ፣ የትኛውም በተለይ የእምነት አንድምታ ያላቸው ካልቸራል ሪሊጅን የምንላቸው ነገሮች መጥቶ ከቤተ ክርስቲያን ጋር ሲተሻሹ ሊትራሊ መዳቀል ነው የሚመጣው። እኔ ይህንን እናገራለሁ፣ እናንተ መካከል አይደለም፣ ዘመዶቼ መካከል እጄ በሚገባ ሪሊጂየስ አስፔክቱን ተናግሬ ተለዩ፣ ውጡ። ምክንያቱም ይሄን ካልሰበክ ወንጌል አልሰበኩም እኔ። ምክንያቱም ጉዳዩ የቤተ ክርስቲያንን መልክ የሚያበላሽ ስለሆነ ስትሪክትሊ መነገር ስላለበት። መጨረሻ እንደዚህ ብዬ ቋጫለሁ። በየዘመናቱ መጥቶ የመጨረሻ ዘመን ሲንክሬቲዝም አንታክራይስቱን የሚያነክስ መንግስት እየተሰራ ነው። ከዩናይትድ ኔሽን በሉ አፍሪካ ዩኒየን ዋሬቨር። አውሬው ልክ እኛ ስንነጠቅ ዓለምን ተረጋጉ የሚል ኬዎስ ሲፈጠር ተረጋጉ የሚለው እሱን ለማንገስ እየተሯሯጡ ነው። የአብርሃሚክ ሪሊጅን ይላሉ፣ ይህንን ቡዲዝሙ ምናምኑ በጣም እየሰሩ ነው። በጣም እየተሰራ ነው። ብቸኛው ማትስማማበት ዳግም የተወለዱት ለንጥቀት የተዘጋጁት ብቻ ናቸው። እኛን አያዋጣንም፣ በፍጹም አያዋጣንም። ዓለም እየሰራ ያለው ዋን ወርልድ ሪሊጅን፣ ይሄ ኒው ኤጅ ሙቭመንት፣ ቅድም እነ ፓስተር ያነሱት ሀገራችንም ላይ ያለው ኒው አፖስቶሊክ ሙቭመንት፣ ፕሮፌቲክ ሙቭመንት የሚሰብኳቸው እነዚህ ሜታፊዚክስ ኢሹዎች፣ ወርድ ኦፍ ፌዝ፣ ፖዚቲቭ ካምፕሽን፣ ዋሬቨር ሁሉም አንድ ነው። ሁሉም አውሬውን ለማንገስ ነው የሚሮጡት። አስማምተው እኔን አዋጣኝ፣ ቸርች አዋጣትም። ዩኒክሊ ተጠርተናል፣ ሀገር አለን፣ የምናነክሰው አውሬ የለንም። ስለዚህ ቅይጥነት ስንል መለየት ነው ጥሪያችን። ራሱ የመጣልኝ ጥሪ ራሱ ሙት እያለው ተለይና ውጣ የሚል ነው። ተለይተ ኑር ነው። ስለዚህ ቤተ ክርስቲያን ቅይጥነትን ስታስብ ኢንተርቴን የምታደርገው አይዲዮሎጂ ብቻ አይደለም፣ ደሟ እየፈላ አጥንቷ እየሞቀ የምትንቀጠቅጥለት ጉዳይ ነው። ሲሪየስሊ እኔ እንደዛ ነው የሚያደርገኝ። ባወራው ቁጥር ያስቀናኛል። ማለት የክርስቶስ ሚስት ልትደፈር ስለሆነ ሚዜ በሚቀና ቅናት፣ በዛ ቅናት ነው። አትደፈርም፣ ሙሽራ ነች፣ ልዩ ነች፣ ልብሷ ታጥቦ ሳታድፍ ነው ለንጥቀት መዘጋጀት ያለባት ብዬ ነው እኔ የማስበው። በዚህ ቅናት ነው የምቀናው። የመጨረሻ አረፍተ ነገሬ እኔ የአይዲዮሎጂ ብቻ አላረግም። ባይዘው አስባለሁ፣ በዚህ ምጥጥ አይምሮ ለማሰብ ጥራለሁ፣ ግን የሱ ጉዳይ ብቻ አላደርግም። ስፒሪቹዋል ነው ጉዳዩ፣ በጣም ስፒሪቹዋል ነው እና ባልጸለይኩበት ልክ አይምሮዬ ፍሬ ያፈራል ብዬ አላስብም።
ባሰብኩት ልክ ለመጸለይ አስባለሁ። ስለዚህ የመጨረሻ አረፍተ ነገሬ ነው፣ ምንም አልመልስም። እናንተ አማኑኤሎች መጀመሪያ ከዛ ያወጣችሁ እሳት ሁሌ ከእናንተ ጋር መቆየት አለበት። ዛት መስት ቢዩ ሎጎ ብዬ አስባለሁ። እንዲህ ከሆነን ያኔ ከዛኛው ቅይጥነት ያወጣን እሳት አሁንም ከሌላ ጋር ሳንቀየጥ ዩኒክሊ እንድንሄድ ይረዳናል። እግዚአብሔር ያንን ጸጋ ያብዛላችሁ። ባይሳ ጨርሷል። እንግዲህ አሁን ምንድነው መሰላችሁ ዋናው ነገር ቴዎሎጂካል ወይ ደግሞ የምሁራን ውይይት የሆነውን ነገር ወደ ህይወት እናውርደው ነው ማለት። የስኩል ኦፍ ቶቶች አናድርገው፣ የተለያዩ አስተሳሰቦች ጉዳይ አናድርገው፣ ወደ መሬት እናውርደውና በትክክለኛ ስሙ እንጥራው ነው። እንኑር ወይስ አንኑር ነው ጥያቄ ያለው ማለት ነው። ቅድምም አንድ ነገር ተናግሬያለሁኝ፣ ወደ ጥያቄዎቹ ገባለሁ ከዛ በኋላ። መጽሐፍ ቅዱስ አንድ ነገር ያስቀምጣል። እሱም ምንድነው? ሁሉ ለእግዚአብሔር ክብር መደረጉ። አንድ ትልቅ የመጽሐፍ ቅዱስ ፕሪንሲፕል እሱ ነው። ሁሉ ነገር ለእግዚአብሔር ክብር ይደረግ። ይህ ጉባኤ ለምን ይደረግ? ለእግዚአብሔር ክብር። ቤታችን ሄደን ራት የምንበላው ለምንድን ነው? ለእግዚአብሔር ክብር። ሰርግ ቢኖር፣ ልጆች ቢመጡ፣ ብንመረቅ፣ ምንም ቢሆን እዚህ ምድር ላይ ለእግዚአብሔር ክብር አድርጉት ነው። ሰው ደግሞ ምን ይላል? ከዛ ክብር ላይ ትንሽ ተሸራርፎ ለእኔ የሚሰጠኝ ይላል። አንተ ብቻህን ይበዛብሃል ይላል። ስለዚህ እኔም ልካፈል፣ እኔም ክብር በምን ስም? በሃይማኖት ስም፣ በባህል ስም፣ በእናት በአባት ስም፣ በሰፈር በቀዬ ስም፣ በብዙ ነገሮች ሼር ልውሰድ ከዚህ ክብር ላይ ይላል። ጥያቄ ሁለቱ ክላሽ ሲያደርጉ ነው። ሩም ካለን ከእግዚአብሔር ክብር ውጭ ሩም ካለን ሲንክሪሲዝም በደጅ ነው፣ በጣም ሞልቷል። ለዚህ ነው ቅድም እንዳልኳችሁ በክርስቶስ ኢየሱስ በኩል ለእግዚአብሔር ክብር ማድረግ፣ ሌላው ኦፕሽን የለውም፣ ሌላ መውጫ መንገድ የለውም። ስለዚህ ለእግዚአብሔር ክብር ብቻ ከሆነ ሰው አይከብርም ማለት ነው። ባህል አይከብርም፣ ታሪክ አይከብርም፣ አገር አይከብርም፣ ፖለቲካ አይከብርም፣ መንግስታት አይከብሩም፣ ማንም እኔም አልከብርም፣ ማናችንም አንከብርም። ሁሉም ይሞታል፣ አንድ ብቻ ሕያው ይሆናል። እሱ ነው ክርስትና። ስለዚህ ቦተም ላይኑ እሱ ነው፣ መቋጫው መደምደሚያ እሱ ነው። እሱን ካለም በኋላ ቅድም የተነሱትን እንዲሁ ለምንትን ለማለት ያህል ያዕቆብ ወንጌል እንዴት ከባህል ከቋንቋ ነጥለን እናየዋለን። ባለፈው ተነጋግረናል። ምንድነው መጫወቻው ሜዳ ማለት ነው። ባህል ኳሱ አይደለም፣ መጫወቻው ሜዳ ነው። መጫወቻው ሜዳ ባጣ ጎርባጣ ከሆነ ይጠረጋል፣ የሚያመች ከሆነ ደግሞ ጎሉ ይገባል። ይሄ ነው ባህል ማለት፣ መጫወቻ ሜዳው ነው ወይም ቋንቋ ማለት። ወንጌል ማለት ደግሞ ኳሱ ነው። ስለዚህ እንደዛ ነው መረዳት ያለብን እንጂ ሁለቱ የተለያዩ ጉዳዮች አይደሉም። ሌላው ሶል ሰለሞን ወንድማችን ያነሳው ዛጋ ወንጌል የራሱ ባህል አለው ወይ የራሱ ቋንቋ አለው። አብስትራክት የሆነ ነገር ነው። ወደ መሬት ስናወርደው ወንጌል ባህል የለውም፣ ወንጌል ቋንቋ የለውም። አማርኛ፣ ኦሮምኛ፣ ዕብራይስጥ፣ ግሪክ እነዚህ ሁሉ ቋንቋዎች ናቸው ወደ መሬት ሲወርድ። ስለዚህ በእነዚህ ሁሉ ቋንቋዎች ወንጌል ይናገራል። ለዚህ እኮ ነው መጽሐፍ ቅዱስ ከ1500 በላይ በሆኑ ቋንቋዎች የተተረጎሙ። ለዚህ እኮ ነው በየአውዱ የሚሰበከው። ስለዚህ ባህል የሚባል ነገር የለውም። ወንጌል ኒውትራል ነው፣ ባህል የለውም። ነገር ግን በሁሉም ባህሎች ቅድም እንዳልኩት ባህል ማለት ሜዳ ነው፣ መጫወቻ ሜዳ ነው። ወይም አስፋልት ማለት ነው። አስፋልቱ ላይ የሚነዳው መኪና እንዴት ያሽከርክር፣ በምን ፍጥነት ያሽከርክር። እንግዲህ አስፋልቱንና መኪና ሁለት የተለያዩ ጉዳዮች ናቸው። ባህል ማለት እንደ መኪናው ነው። ማን ነው? ወንጌል ማለት እንደ መኪናው ነው። ወንጌል ማለት ደግሞ ባህል ማለት ደግሞ እንደ አስፋልቱ ነው። ስለዚህ ሁለቱን ሚክስ ልናረጋቸው አይገባም ማለት ነው። እና ምንም ውጣ ውረድ ሳይኖረው በየቋንቋው፣ በየባህሉ፣ በየአካባቢው፣ በየኮንቴክስቱ ወንጌል ሊገባ ይገባል ነው። ኤልያስ 3 ነገሮችን አንስቷል ስለ ቅይጥነትና የሶስት ነገሮች አስተምሯዊ ቅይጥነት፣ የሥርዓት ቅይጥነትና የህይወት ቅይጥነት። እነዚህ ነገሮች የተያያዙ ናቸው። አንዱ ሌሎቹን የሚያስከትል ነው። ለምሳሌ ሰው ፕራክቲሱ የትምህርቱ ውጤት ነው፣ ህይወቱም የዛ ውጤት ነው። ለምሳሌ ለዚህ ነው ቲቶ ላይ በሃይማኖት ጤነኝነት ሲመጣ የእምነት የፕራክቲስ ጤነኝነት ይመጣል ይላል። ስለ ቀርጤስ ተነሷል ቅድም። ቀርጤስ በብዙ ኃጢአት የተሞላች ከተማ ነበረች። ወንጌል እዛ ውስጥ እንዲገባ ትራንስፎርም እንዲያደርጋት ነው የተላከው። ምክንያቱ ለምንድን ነው? ሰው በሃይማኖት ጤነኛ ሲሆን፣ በእምነት በአስተምሮ በዶክትሪን ጤነኛ ሲሆን፣ በልምምድ
እና በሚከተለው ህይወት ሁሉ ጤነኛ ይሆናል። ስለዚህ በመሰረቱ አንድ ነው ማለት ነው። አስተምሮ ላይ ወይም አቋም ላይ ነው የምንመሰረተው ማለት ነው። እና ጥሩ ያነሳው ነገር አለ ገላትያ 3:28 ወንድ ሴት ምናምን እንደዚህ የለም የሚለው የለም ማለት አሲሚሌት አድርጎ መደፍለቅ ሳይሆን ያ ነገር ዋና አይዴንቲቲ አይደለም ነው። ይሄ ደግሞ ቆላስይስ 3:11 ላይ በደምብ መሆን አልተቻለም፣ ወንድ ሴት ምናምን መሆን አልተቻለም ተብሎ በደምብ ተቀምጧል። ልክ ነው አለ። ነገር ግን ወንድነት ቢኖር ሴትነት ቢኖር የሴትነት እንቅስቃሴ የሚባል አናራምድም። የጥቁሮች እንቅስቃሴ የሚባል አናራምድም። እንደምታውቁት በጣም ብዙ አይነት ቴዎሎጂዎች አሉ አይደል? ሊበሬሽን ቴዎሎጂ የሚባል አለ ምናምን የተለያዩ። እነዚህ ሁሉ ምን የወለዳቸው ናቸው? ይሄ ሲንክሪሲዝም የወለዳቸው ናቸው። ወንጌል አንድ ነው፣ አይከፋፈልም። የሴቶች መብት የሚባል የለም፣ የጭቁኖች መብት የሚባል የጥቁሮች አፍሪካ ምናምን የሚባል ነገር የለም። አንድ ነው፣ ወጥ ነው፣ ለሁሉም በየሁኔታቸው ይደርሳቸዋል የሚለውን ነው። ተባረኩ። በጣም ነው የምናመሰግነው። እኔ አንድ ሁለት ነገሮችን ማንሳት እፈልጋለሁ። በተለይ ደግሞ ከቅይጥነት ለመዳን ትንሽ የመብት አቅጣጫ የሚመስል ነገር ላስቀምጥ። ምክንያቱም በሚቀጥለው ወር አሁን ከባህል አንጻር ነው ያየነው። በሚቀጥለው ወር ግን ከኒው ኤጅ አስተሳሰብ ጋር ከአዲሱ ዓለም እንቅስቃሴ አንጻር ሲንክሪዝም እንዴት ይሰራል የሚለውን ማየት ስለሚገባን አላየንም። እኔ ግን ትንሽ ሁለት ነገሮችን እንድትስሉ እፈልጋለሁ። ይሄ ዘመናዊቱ ቤተክርስቲያን ወይም ደግሞ በቤተክርስቲያን ታሪክ ብናስቀምጠው የሐዋርያት ዘመን ከምንለው በኋላ የመጣችው ቤተክርስቲያን እግዚአብሔርን የምታመልክ እና ወይም አምልኮተ እግዚአብሔር ላይ ብታተኩርና ከዛም ባሻገር ደግሞ የራሷን ባህል የምትፈጥር እና በዛ በራሷ ባህል ውስጥ ደግሞ ሰዎችን ደግሞ የምታጠምቅ ቤተክርስቲያን ተፈጥራለች። የጥንቷ ቤተክርስቲያን ዋነኛው ወይም የሐዋርያት አባቶች ቤተክርስቲያን የምንላት በቅኝት ከተመለከትናት በአብዛኛው መልከ ገጿ አስተማሪቷ ቤተክርስቲያን ነው የምንላት። ወይም በአምልኮ ስርዓት በጣም የተጠመደችዋን ቤተክርስቲያን አይደለም የምናገኛት። ዋነኛው ከህዝቡ ጋር የነበራት ግንኙነት የዝማሬ፣ የቅዳሴ፣ የጸሎት፣ የአምልኮ ስርዓቶችን በመፈጸም ላይ የተመሰረተ ግንኙነት አልነበራትም። ስለዚህ ምንድነው የባህል ትግል እምብዛም ችግሯ ወይም ትልቁ ችግሯ አይደለም። ምክንያቱም በተሰበሰቡ ቁጥር ዋነኛው ማዕከላዊ ጉዳይ ወይም ደግሞ የሚሰበሰቡበት ዋነኛው ጉዳይ ትምህርት ነበር። አብዛኛዎቹ ጉባኤዎቻቸው የትምህርት ጉባኤዎች ናቸው። ኢየሱስ መርሃ ግብሮቹን በሚያካሄድበት ጊዜ አሁን ባለው በእኛ ቅርጽ አልነበረም የነበረው። ማለት የተወሰነ ሰዓት መዝሙር፣ ከዛ የተወሰነ ሰዓት ጸሎት፣ ከዛ በኋላ ስብከት የሚል አይነት መዋቅር አይደለም የተከተለው። ኢየሱስ ሙሉውን ህይወቱን ስትመለከቱ በሰዎች ቀጥተኛ ህይወት ችግራቸው ላይ ይገባል፣ ኢየሱስን ይፈታላቸዋል፣ ከዛ ያስተምራቸዋል። አሁን የምታስተምረው ቤተክርስቲያን እየደበዘዘች ነው የመጣችው። የባህል ፈተና ውስጥ የገባ ነው። ለዛ ነው ምክንያቱም በተለይ የፕሮቴስታንቱ ሰርክልን ስትመለከቱ ዝማሬው የቱ ጋር እንደደረሰ ማየት ቀላል ነው ማለት ነው። ዋናውን የቤተ ክርስቲያኑን አከርካሪ ሆኗል፣ ቁልፍ ሆኗል፣ ህይወት ሆኗል። ያለዚህ ቤተ ክርስቲያን መኖር መቀጠል የምትችል እንኳን አትመስልም። ሰዎች ወደ ቤተ ክርስቲያን ሲመጡ እንዴት እንደሚዘምሩ እያሰቡ ነው። ራሱ ምንድነው ይሄ ኢንተርቴይንመንቱ ነው የሚበዛው በቤተ ክርስቲያን፣ ቁም ነገረኝነቱ ላይ አይደለም ያለ ነው። በጀቶቻችን፣ ጊዜዎቻችን፣ ጉልበታችን የሚወጣው ለዛ ነው። እሱ ነው። አሁን ለምሳሌ የማስተማር ባህል ያለው ባህል አለ፣ የኦሮሞ ባህል ማስተማር፣ እንደዚህ ማስተማር የሚባል ነገር ማስተማር ባህል አይደለም። ማስተማር ወደ ሰዎች እውቀትን ማስገባት ነው። በቃ አለቀ። የትም ዓለም ላይ ብትሄዱ ተመሳሳይ ነው። ስለዚህ እሱኛው ላይ የምታስተምሯን ቤተክርስቲያን መመለስ አለብን ነው። ስለዚህ ማዕከላዊ ጉዳይ በቤተ ክርስቲያን ማዕከላዊ ጉዳይ አብዛኛውን የምንሰበሰብበት ጉዳይ ዕውቀት ላይ ተኮር መሆን። አሁን ለምሳሌ እዚህ ከመጣን 15 ደቂቃ መዝሙር ዘመርን አይደል? ይሄ እኮ በጣም ሌላ ቦታ ቢሆን እንትን ይሆናል። ምክንያቱም እንዴት 15 ደቂቃ ሰው ይዘምራል? ልቅቅ ይበል፣ ድክም እስኪል፣ ላቡ ጠፍ እስኪል ድረስ፣ እጅ እግሩ እስኪዝል ድረስ ባለው ኃይል ይዘምርና
ትንሽ ደግሞ ስመግበው አይነት ቅኝት ነው ያለን። ስለዚህ እነዚህ አሁን የባህል የምን ኢሾች የሚነሱት ኢንተርቴንመንት ላይ ያተኮረችዋ ቤተክርስቲያን ስለመጣች ነው። ቤተክርስቲያንን ታዲያ ከዚህ ለማዳን ትግል እንዳይሆንባት ካስፈለገ ወደ መጽሐፉን መልሳት። አግኝታችሁኛል? ወደ መጽሐፉ ቤተክርስቲያን ወደ መጽሐፉን መልሳት። ዋናው ጉዳያችን ስንሰበሰብ የምንሰበሰብበት ዋናው ምክንያታችን ትምህርት ይሁን። ሰፊውን ጊዜያችንን የሚወስደው ጉዳይ መመርመር ይሁን። የዛን ጊዜስ ትግል አይሆንብንም። ምን ለብሼ ልምጣ? ምን አይነት አዘላለል ልዝለል? ምን አይነት አምልኮ ስርዓት ልከተል? እሱ እንትናችን አይሆንም። እሱ የሆነብን ኤክስፔንሲቭ መድረኮች ፈጠርን። በጣም ኤክስፔንሲቭ የሙዚቃ መሳሪያ ጋጋታ አስገባን ወደ ቤተ ክርስቲያን። ከዛስ በኋላ ዋና ጉዳያችን መዝሙር ሆነ። እናንተ እግዚአብሔር ይባርካችሁ፣ ከልቤ ነው ማመሰግናችሁ። ታግሳችሁ ለመስማት ጊዜ መውሰዳችሁ፣ ጆሮን ለእግዚአብሔር ቃል የሚከፍት የሚመረምር ትውልድ አሁን ያስፈልገናል። አብዛኛውን የህይወቱን ጊዜ የእግዚአብሔር ቃል ላይ የሚያሳልፍ እስቲ ኢየሱስን እዩት፣ ሐዋርያትን እዩት፣ አዩዋቸው። በመዝሙር ረጅም ጊዜ የሚያሳልፉ ይመስሏቸዋል? ራሳቸውን ሲገልጹ ምንድን ነው ያሉት? እኛ ለቃሉ ለጸሎት፣ በቃ ጸሎት አለ፣ ቃል አለ፣ ፕላስ መዝሙር የሚባል ነገር የለም። ትንሽ ነው እዛች ውስጥ። ለምን ካላችሁኝ በአንድ ቃል ልዝጋው። የእስራኤል ልጆች ከግብፅ ተነሱ፣ ኤርትራን ባህር ተሻገሩ። ከዛስ በኋላ ምድረ በዳውን ተጓዙ። የራሳቸውን ሀገር ምን አደረጉ? ወረሱ። እኛስ ከዓለም ባርነት ምን አደረገን? ወጣን። አሁን በምድረ በዳው መም ላይ እየሄድን ነው። አሁን ያለነው ተጓዦች ነን። የአሁኗ ቤተክርስቲያን ተጓዥ ናት። ተጓዥ ቤተክርስቲያን የእግዚአብሔርን ስርዓትና እውቀት ለማግኘት የምትጥር ናት እንጂ ምድሪቷን እንደወረሰ ከነዓን እንደገባ ልክ ዳዊት ታውቃላችሁ፣ በወረሰ ዓለም ውስጥ ስለሚኖሩ የሰማይን ስርዓት እዚህ ለማምጣት ይጥራሉ። እኛ ተጓዦች ነን። ስንጓዝ ከእግዚአብሔር ጋር እንዴት ነው መጓዝ ያለብን? እውቀት ላይ ፎከስ ባደረገ መልኩ አንድ ቀን ግን እስኪወጣልን ድረስ ሰማይ የመዝሙር ድግስ አለን። አይመስላችሁም? ሰማይ የመዝሙር ድግስ አለን። እዚህ ግን የትምህርት ድግስ ነው መኖር ያለበት። አሁን ትልቁ ቸርች ገንዘብ የምታወጣው ለምን ድግስ ነው? ለመዝሙር ድግስ ነው። ስለዚህ ትቀየጣለህ፣ ምንም አታመጣም። የትምህርት ድግስ ሲባል ሰምታችሁ ታውቃላችሁ? በቤተ ክርስቲያን ኮንሰርት ሲባል ሰምታችሁ ታውቃላችሁ? የትምህርት ኮንሰርት ማንስ ይመጣል? ማንስ ይሄዳል? የዜማ ከሆነ ግን ትገኛለህ። ዘመን ተላልፈናል፣ መንገድ ተላልፈናል። እኛ ተጓዦች ነን። እኔ ተጓዥ ነኝ፣ እናንተ ተጓዥ ናችሁ። ሀገራችን ግን በሰማይ ነው። እዛ ስንሄድ የሰማይ ባለ ስርዓት እናመልከዋለን። አሁን ጥቂት ነው፣ ጥቂት እንዘምራለን፣ ጥቂት እንትን እናደርጋለን። ዋናው ትኩረታችን ግን ኖሌጅ ነው፣ እግዚአብሔርን ማወቅ ላይ ነው። እሱ ከሆነ ትንሽ ፓስተርን ልንካክና ሰለሞን ያለውን ነገር በጥቂቱ ቋንቋ አንደበቱ ስለሚገባኝ እሱን መጠቅለል ላስቀምጥ ማለት ነው። ወይ ችግር የለም። ማሰር የምፈልገው ሶል ያለን ነገር ስዕሉ እንዲኖረን ማለት ነው። አዲስ ማንነት ወደ ላይ ሲወጣ ክርስቲያን እንደ ክርስቲያን ይታወቃል። እኔ እንደ ክርስቲያን እንድታወቅ ነው እንጂ የሚፈለገው እንደ ኦሮሞ እንድታወቅ፣ እንደ አማራ እንድታወቅ፣ እንደ ከሌ እንድታወቅ አይደለም። ክርስቲያን። ስለዚህ ዓለም አቀፍ ቋንቋዬ ደግሞ ፍቅር ይባላል። ቋንቋ ከተባለ ይሄ አብስትራክት ለመፍጠር ብዬ ሳይሆን ቋንቋ ከተባለ ፍቅር የሚባል አጠቃላይ መግባቢያ አለኝ። የሰዎች ባህል ግን ይገድባል። ለምሳሌ ባዬ ቋንቋውን ምኑን ለመለማመድ በጣም ሲጥር በእኔና በሱ መካከል ድንበር ያበጃል። አልፎ መውደድ ይከብደዋል። የሱ ባህል ድንበር አበጂ ባህል ነው። የኔ ባህል የመጣውበት ባክግራውንድ ድንበር የሚያበጅ ነው። የክርስትና ባህል ግን ድንበሩን ይሰብረዋል፣ ሰብሮት ያዋድደናል። አሁን ባህሌን ያሉ ሰዎች የሆነ እንትን ውስጥ ገቡና መውደድ አቃታቸው።
መውደድ ብቻ አይደለም፣ ውጣልኝ ማለት ጀመሩ። ብቻ አይደለም፣ በእኔ ልክ ና አሉኝ። የፍቅር ድንበር እንዳይኖር አደረጉኝ። ስለዚህ እሱን ኖ አዲስ ቋንቋ፣ አዲስ ባህል፣ አዲስ ማንነት ሳውጅ ምን ይመጣል? ድንበሩን ሰብረዋለሁ። ይሄንን የተዋጀውን ማንነት ህዝብን አስተዋውቋለሁ። ፓስተር ያለው ትክክለኛ ነገር ነው። እግዚአብሔር በሰዎች ቋንቋ ውስጥ ይገባል። እግዚአብሔር በሰዎች ቋንቋ ውስጥ ልክ የተባለው ማለት ነው። ከዛስ በኋላ ያንን ደግሞ ይለውጥና አዲስ ማህበረሰብ ያበቅላል የሚለው እሱ እንደዚህ አብረን ብናሰላስለው ያልተረዳን እንዳይመስል ማለት ነው። ተረድተናል። ልክ ነው። አዲስ ህዝብን ለማምጣት ግን መንገዱ ሜዳው ግን የነሱ ባህል ነው የሚለው ይያዝልን። በዚህ ጨርሰሽ ይሄን ባልናገር ቅር ስለሚለኝ ነው። ምናልባት ቅድም ወንድማችን ባየሳ ሲናገር ጥያቄዎቻችንንም ጭምር ታዝቧቸዋል አይደለ? እኔም ምን እላለሁ መሰላችሁ? በአይሙሬ ሳሰላስል የነበረው ቆሮንቶሳዊ ጠያቂ ባንሆን። ቆሮንቶሶች በጥያቄ ጳውሎስን አጣድፈውት ነው ሁለተኛ አንደኛ ቆሮንቶስ የሚባለውን የጻፈው። የሚጠይቁት ምንድን ነው? እንዴት ነው ምግብ የምንበላው? የሚጠይቁት ምንድን ነው? እንዴት ነው ጋብቻ ምናምን። ጳውሎስ እነዚህ ምድራዊና ተራ ነገሮችን ጭንቅላታቸው እንዲይዙ አልፈለገም። ይሄኛው ለእንትን የታረደ ብንበላ ምን ችግር አለ? የእንትን ልደታ ገንፎ ነው ንፍሮ ብንበላ ምን ችግር አለ? እንዲህ ብናደርግ የሚሉ ጥያቄዎች የቆምንበትን ቦታ ያመለክታሉ፣ ቫልዩዋችንን ያመለክታሉ። ስለዚህ ከነዚህ መሻገር አለብን። ቫልዩዋቸው ወንጌል የሆነ እሴታቸው ወንጌል የሆነ ግባቸው ሰማይ የሆነ ሰዎች እንዲሁ ደግሞ ለኪዩሪሲቲም ብለን አንጠይቅም፣ ለማወቅ ፍላጎትም አንጠይቅም። እና ይሄ በጣም ርዕሰ ጉዳዩን ስትመለከቱ ራሱ ጉባኤው የቤሪያ ጉባኤ ነው። የቤሪያ ሰዎች የሚመረምሩት ቅዱሳት መጻሕፍትን ነው። ደግሞም ቃሉን በሙሉ ፈቃድ ተቀብለው ክርስቶስንና ጌታን የሚመስሉ እነ ጳውሎስን የሚመስሉ የሆኑት። ስለዚህ ጥያቄዎቻችን ቅድም ካልናቸው ነገሮች እንደማይነሱ እርግጠኛ እንድንሆን ማሳሰቢያ ለመስጠት ፈልጌ ነው። እነሱ አባባሎችን ጭምር አላቸው። ሆር ለምግብ ነው፣ ምግብ ለሆር ነው ምናምን የሆነ ነገር አላቸው። ጳውሎስ ይሄን ያፈርሳል። ስለማግባት ስለምናምን ዘመኑ አጭር ሆኗል ባካችሁ ይላቸዋል። ክርስቶስ ሊገለጽ በደጅ ነው ይላቸዋል። ትልቁን ቫልዩ አስቡ ይላቸዋል። ስለዚህ እነዚህም አንዳንዶች የምንጠይቃቸው ነገሮች ምኑ ጋር ቆመን የምንጠይቀው ምንድነው ያለን የተደረገው ትልቁ ነገር ሳይገባን የምንጠይቃቸው እንዳይሆኑ በጣም በትህትና ማሳሰብ ስለምፈልግ ነው። እግዚአብሔር ይባርካችሁ። ለእግዚአብሔር ክብር ይሁን። በእውነት ባይ እግዚአብሔር ዘመንህን ይባርክ። ከልቤ ብትባርኩት ይሄ ጉባኤ ቢባርከው ደስ ይለኛል። ብታበረታቱት ደስ ይለኛል። የመዳን ምልክታችን ነው፣ ባንዲራችን ነው። ክብር ለኢየሱስ ይሁን። እውነት እንደ አንድ ፍለግ ነው ማየው። በጣም ከፍ ተደርጎ ደግሞ መውለብለብ ያለበት አስተሳሰብን ነው በዚህ ጉባኤ ላይ በእርሱ አፍ የሰማ ነው እና ከልቤ ደስ ብሎኝ እግዚአብሔርን ላመሰግን ስላንተ ይገባል። ስለዚህም ጉባኤ እግዚአብሔርን እናመሰግናለን። በጣም ልባችሁ ሰፊ ነው፣ ነገሮችን ያመዛዝናል። የምታዩባቸውን አንገሎች ሁልጊዜ እንወዳቸዋለን።